ሜቢ እናቴ ወንድሞቼ ምናምን ሲያዩት ሊረበሹ ይችላል። ግን የላይፍ ፓዝ ስለሆነ የግድ መወራት አለበት፣ ሰውንም ያስተምራል ብዬ ስላሰብኩ ማለት ነው። ምን አርጋችሁት ነው ብዬ እናቴ ላይ ነበረ ጮኸ የነበረው። ምን አርገሽ ነው እናቴ ነበረው። እናቴም ደንገጣለች። እኔ እስሩ ሄጄ እንደዚህ እቅፍ አረኩትና ምንድነው ያረግሽው ብያት፣ ልክ ይሄ ሰው የሆነ ነገር ፌንት ሲያደርግ ምናምን ልብ ነው አይደል እንደዚህ የሚደረገው፣ እንደዛ መስሎኝ እሱ እንደዛ ደም ቮሚት እያደረገ እኔ ልቡን እታገል ነበር። ምን አርገሽው ነው ተነሳ አባቴ ለው ነበር። ከዛ ቀን ጀምሮ እግዚአብሔር የሚባለውን አምላክ ጠላሁት፣ ከመጥላትም ካድኩት። ማነህ ምንድነው እግዚአብሔር መሳደብ ያረካኝ ነበር። ይል ነበር። የልብ ኬዝ አለብሽ እንዴ ሲሉኝ፣ አዎ ታኪካርዲያክ ነሽ ብለውኛል ስላቸው ተጣሉ ሐኪሞቹ እዛ ውስጥ። እንዴት ተቀበላችኋት? ማን ሪስክ ወስዶ የሚሰራት? ኦሬዲ ማለት ነው ተግቻለሁ እኔ ልቤ ልተፋት ነው በቃ በዚህ ጋር ልትመጣ። ከቅርብ ጊዜ ወዲህ ዓለምን እያነጋገረ የመጣው የኤአይ ቴክኖሎጂ የሲሪን ድምጽ በማስመሰል ብዙዎቻችንን ያስደመመችው ኢትዮጵያዊቷ ሲሪ I am Siri, your virtual assistant. What can I do today? ወይም በሌላ ስም ደግሞ አለሚቱ የሚል ቅጽል ስም ሰጥተዋታል ነው የሚባለው። እኔ በጣም ደህና ነኝ ካለች sorry, the number you dialed cannot be reached out this time. Please redial later. ከራሷ አንደበት የምንሰማ ይሆናል። ከሷ ጋር ቆንጆ ቆይታ እናደርጋለን። ራሷን ታስተዋውቀናለች። አብራችሁን ቆዩ። ሜርሲ ማናት ነው? ሜርሲ በሚለው እንታወቅሽ። እሺ እባክሽን ራስሽን አስተዋውቂ። ያው ሜርሲ ማለት ምህረት በእንግሊዘኛ ማለት ነው። ሰው ሜርሲ ተብዬ ተጠራሁት። ያው ሞር እንግሊዘኛውን ስለምወደው ነው። አሁን ደግሞ ሲሪ በሚለው እየተለመደች። አዎ በቲክቶክ ምክንያት ደግሞ ኢትዮጵያዊቷ ሲሪ። ከየት አመጣሽው እሱን ነገር? ኢትዮጵያዊቷ ሲሪ ወይም ሲሪ የሚለውን ስያሜ እኔ ልይዝ ወይም ደግሞ ሀሳቡ ራሱ የተጀመረው ቲክቶክ ላይ ምን ማቅረብ እችላለሁ፣ ምን መስራት እችላለሁ፣ ራሴን በምን ማስተዋወቅ እችላለሁ ብዬ ኢንፍሉዌንሰር ለመሆን ሳስብ እኔ ያለኝ ብቸኛ ነገር ከሌላው ከራንደም ሰው ማለት ያው ከማንኛውም ከኖርማል ከአብዛኛው ሰው የሚለየኝ ምንድን ነው? እኔ ያለኝ ሰው የሌለው ዙሪያ ያለውን ሰው ስለሆነ ቼክ የማደርገው የማገኘው። ኦኬ ስለዚህ በብዛት ዙሪያዬ ካለው ሰው እኔ እንግሊዘኛ አውቃለሁ። ኦኬ ስለዚህ እንግሊዘኛ ማወቄ ምንድነው ለሌላው ሰው የሚሰጠው ትርጉም? ለህዝቡ ምን አይነት ቫልዩ መስጠት እችላለሁ ብዬ አሰብኩኝ። ቲክቶክ ላይ ገና ስመጣ ማለት ነው። አይ ቲንክ የዛሬ አመት ይመስለኛል፣ እርግጠኛ አይደለሁም። አዎ የዛሬ አመት ሰኔ ሐምሌ እንደዚህ አካባቢ ስሙን በጠቅሰው ደስ ይለኛል። ያው ለዚህ ሁሉ ጆርኒ መነሻው እሱ ስለሆነ ሶሻል ሚዲያ ላይ በደንብ የሚታወቅም ሰው ነው። በጋዜጠኝነትም ሬዲዮ ስቴሽን፣ ቴሌቪዥን ጣቢያ ላይ የሰራ ሰው ነው። ላይፍ ኮች ነው። አሁን በቅርብ ጊዜ ደግሞ ፒኤችዲውን ሰርቷል ዶክተር ኤባቲ እና ከዛ አየሁት ምናምን ቲክቶክ ላይ መጀመር እንዲመስራት የምትፈልጉ ኢንፍሉዌንሰር መሆን የምትፈልጉ ራሳችሁን ማስተዋወቅ ራሳችሁን ማሳየት የምትፈልጉ ሰዎች ግን የቲክቶክ አልጎሪዝም የዩቲዩብ አልጎሪዝም አልገባ ያላችሁ በጣም ግን ታለንቱ አለኝ ተሰጥኦ አለኝ የአርት ሰው ነኝ እንደዚህ ስራዎችን ማስተዋወቅ ፈልጋለሁ የምትሉ ሰዎች ሶሻል ሚዲያ እንዴት እንደሚሰራ እኔ በነጻ አስተምራችኋለሁ። እናንተ አቅማችሁን በቃ you will be the upcoming stars ብሎ upcoming stars by ኤባቲ ብሎ ቴሌግራም ቻናል አዘጋጅቶ ፍሪ አክሰሱን ሰጠ። ከዛ ተመረጥን፣ ሁላችንም አስገባን። እኔ እንደዚህ መስራት ፈልጋለሁ እንደዚህ ስለዚህ እኔ አስተምረኝ እያለን ወደ 500 ሰው መረጠ። ኢሚዲየትሊ ወደ አክሽን የተገባው ቴሌግራም ቻናል ተከፈተ፣ ግሩፕ ተከፈተልን። ከዛ በቀን ውስጥ ረጅም ሰዓት ያስተምረናል። ረጅም ሰዓት ቮይስ ይልካል፣ ቪዲዮዎች ይልካል፣ አልጎሪዝሙ እንዴት እንደሚሰራ ኖቶችን ሁሉ ይልክልን ነበር። ከዛ ላይቭ ላይ ስገባ አሁን ወደ ሲሪ ልመጣለህ ነው። ላይቮች ላይ ምናምን እገባለሁ። ከዛ ስም መጥራት አልፈልግም። አንድ በጣም ታዋቂ ቋንቋ ትምህርት ቤት ሰዎችን እያስገባ ላይቭ ላይ ያዋራል፣ ይጠይቃል ምናምን። ከዛ ያስገባኝ ራሱ እኔ እንግሊዘኛ ብቻ አይደለም አክሰንት ሁላ እችላለሁ አዳምጠኝ ብዬ ጻፍኩለት። በጣም ደስ አለው። ግቢ ምናምን ብሎ አስገባኝ። ከዛ ሁሉ በቃ ብዙ ሰው እየጻፈ ነበር፣ ብዙ ሺህ ሰው ነው እየነበረው። እዛ አስገባኝ አልኩት። ሲያስገባኝ 1000 ፎሎወር ስለሌለኝ ካሜራ ማብራት አልቻልኩም። እሺ ከዛ ራሽን አስተዋውቂ ያለኝ አስተዋወቅ። እሺ ምንድነው አክሰንት? የፈለግሽው አክሰንት በይልኝ አለኝ። መጀመሪያ ከብሪቲሽ ጀመርኩ። ደነገጠ።
hello mate, how you doing? I'm doing fine, thank you. How are you mate? ስል ደነገጠ። ለምን መጀመሪያ በኖርማል በኢትዮጵያዊ አክሰንትና አማርኛ ነው ያወራሁት። እንዴ ወይኔ ደስ ይላል። ደግሞ የተወሰኑ ሰዎች ብሪቲሽ አክሰንትን የሚችሉ አሉ። ኦኬ ምናምን ናይስ ምናምን ትንሽ እስቲ ሌላስ ምናምን አለኝ። hello everyone, how you doing today? I'm doing very fine, thank you. This gentleman right here is interviewing me for the reason I don't know why. በጣም ደስ አለው። በጣም የናይጄሪያ አክሰንት ይወዳልና አይችለውም ነበርና በቃ ሌላ ማለኝ ኢንዲያ አለኝ። የኢንዲያ ሞከርኩለት። hello everybody, my name is Mercy Accent. If you want to support me, please support me by clicking like and share this video. Please support me. Thank you ቻሌ ትንሽ ያው ቶሎ ረጅም ሳሳወራ ስለሚመጣ ቀረ እንዳይላችሁ። ከዛ በጣም ደስ ይላል አለኝ። አሁን ላይ አላስታውሳቸውም። ሌላም አክሰንት ብዬለታለሁ ይመስለኛል። አሜሪካን ብላክ አሜሪካን አክሰንት ምናምን። ከዛ ኖርማሊ እንግሊዘኛውን በኖርማል አውሪ ወይም በአሜሪካን አክሰንት አውሪ ሲለኝ ባይ ዲፎልት ሳላስበው ይሄውን ሰዎች ሲሪ ብለው ያሉኝን ድምጽ አወራው። ኦኬ ሳታስብ እሱ ኖቲስ አላደረገውም፣ አላስተዋለም። ከታች ግን ኮሜንት ሴክሽን ላይ ድምጽሽ ሲሪን ይመስላል የሚሉ ተደጋጋሚ ኮሜንቶች አየሁ። ሲሪን ይመስላል፣ ሲሪ በእናት እንዳትወጣ እንዳታስወጣት፣ ሲሪን ይመስላል ድምጿ፣ ትንሽ በዚህኛው ድምጽ አስወራት ምናምን ሲሉት እኔም አላየሁትም። ከወጣው በኋላ ነው ሳየው ለካ ብዙ ሰው ጽፏል። ከዛ በዛ ምክንያት ሰዎች ፎሎ አደረጉኝ። ከዛ ሌሎች ላይቭ ላይም ስገባ ምናምን እንደዚህ በድምጼ እንዴ እንደ ሲሪ የምታወራው ልጅ መጣች። እኔ ከዛ ድረስ አላውቅም። እስቲ አውሪ ኖርማል፣ እስቲ እንደ አሜሪካ አውሪ ሲሪ ሳወራ ሲሪ እውነት ሲሪ እንደዚህ ነው የምታወራው ማለት በጣም ቺር ያደርጉኛል ማለት አዛ እንዴ ይሄ ነገር ተደጋገመ። ቆይ አንዴ እሺ ሁለቴ ሶስቴ እንዴት ይደጋገማል አልኩና ሲሪ ሁይ ሲሪ ምናምን ብዬ ሰርች አደረኩ። ኦኬ ሳይ አይፎን ላይ ያለች እንትነች አሲስታንት ነች፣ ቮይስ አሲስታንት ማለት ነው። ሄይ ሲሪ ስትባል አክቲቬት ታደርጋለች። ከዛ የሚጠይቋት ጥያቄ ከጉግል ላይ ምናምን ሰርች ታደርጋለች። ስልኩ ላይ አብሬ አጥፊ ከፈቺ ዝጊ የሚሏትን ነገር ታደርጋለች እና ድምጿ ነው የሚታወቀው። በቃ አይፎን ወርልድ ዋይድ ታዋቂ አይደለም፣ ሲሪ ደግሞ በዛው ልክ ታዋቂ ነው ለካ። እኔ አላውቅም። ከዛ ኦኬ ምናምን አጠናኋት። ሞር እሷን ለማስመሰል ሞከርኩ ማለት ነው። በቃ እኔ ማውቀው አሁን የሆኑ አክሰንቶችና ሲሪን እንደምችል ነው። ከዛ እንደ ሲሪ ለመስራት ልሞክርላችሁ አልኩና አንድ ቪዲዮ ሰራው። ብሎ አደረገ። በቃ በጣም ቫይራል ወጣ። ወደዱት። what time is it now ሲላት the time is 4:55 p.m. እንደዚህ ነው ያልኩት ቪዲዮ ላይ። እሱ በኖርማል ይጠይቅሻል? እሱ በኖርማል what time is it ብሎ ነው የሚጠይቀኝ እሱ እንደ ኖርማል ኢትዮጵያዊ ማለት። ከዛ እኔ እንደዚህ ነው የዞርኩት። ሰዎች በሲሪ የሚያቆኝ ኮፍያ ዊግ አለኝ፣ እሱን አድርጌያለሁ። ከዛ እንዲህ ነው የተቀመጥኩት፣ እሱ እንደዚህ ነው የሚቀርጸኝ። ከዛ እንዲህ ነው ዞሬ አላለል እንደ ሰው ሳይሆን ሲሪን አክቲቬት አድርጊ ሲለኝ እንደ ሲሪ እንደ ሮቦት ነው እንደዚህ ነው ይዞርኩት ማለት ነው። ያ ኢንተረስቲንግ አደረገው። እንዴ በቃ ዞሬ ምናምን ያልኩት በቃ እንደ ሮቦት ማለት ነው። ከዛ ሰዓቱን ነገርኩት። ከዛ በቃ ዲአክቲቬት አድርጊ ሜርሲ መልሻት እዚህ ውስጥ እንዳለች ማለት አይ አልመልስም ማለች። ሜርሲን አልመልስም ማለች። ዲአክቲቬት አላረግም ማለች። አክሰስ ዲናይድ በቃ ብዙ ሳይወቀኝ በዛ ነው አክሰስ ዲናይድ ትላለች ማለት ደጋግማ አክሰስ ዲናይድ። ከዛ አለሚቱ የሚል ስም ሰጥተውኝ ስለነበር ፎሎወሮቼ ማለት ነው ኢትዮጵያዊቷ ሲሪ ሳይሆን አለሚቱ በያት መባል አለባት። አዎ ከዛ አለሚቱን እንዳልጠራልሽ ይላታል። ከዛ አለሚቱ ኢትዮጵያዊ ጀግና ስለሆነች ሲሪን አለሚቱን ከሲሪ ጋር እንዴት አገናኝልሽ? ተመሳሳይ ነው አለች እንደ አለሚቱ ላይክ የሲሪን አክሰንት የምትሰራ አማርኛ ነው እስሚ በሲሪና በአለሚቱ መካከል ያለውን የአክሰንት ልዩነት እንግሊዘኛ ላይ የላቸውም። እሺ እንግሊዘኛ ላይ ተመሳሳይ ናቸው። ልዩነታቸው አለሚቱ አማርኛ ታወራለች። ኦኬ እንግሊዘኛም ትችላለች። አዎ ኦኬ ስለ ቢልቲን ፊቸር ስለሆነች ተጽዕኖ ፈጣሪነቷ በዚህ አለሚቱ መሆኗ የሚታወቀው አማርኛ ስታወራ ነው። ኦኬ ካራክተሯ ወይም አሲስታንቷ ማለት ነው። ስለዛ እያወራች ለምሳሌ hello how are you doing ብላ ከዛ እኔ በጣም ደህና ነኝ ካለች አለሚቱ ናት። አለሚቱ ገብታ ሲሪ አማርኛ አታወራማ አትችልም። ዚፕ ወልጄዋለሁ። እና ያቺ ካራክተር በዛ ምክንያት ተፈጠረች ማለት ነው። ኢትዮጵያዊ ስለሆነች ኢትዮጵያዊ ስም ኢትዮጵያዊ ባህሪ ይኖራት ተባለ። ሲሪ በዚህ አይነት መልኩ ክሬት ተደረገች ወይም
አለሚቱ ሆና አፕግሬድ አድርጋ መጣች አይደል? I am Siri, your virtual assistant. What can I do today? ባይ ዘ ወይ ሲሪ አይደለችም ራሷ ነች። ሰላም፣ እኔ አለሚቱ እባላለሁ። እባክዎትን የሚፈልጉትን ጥያቄ ይጠይቁ፣ እኔም ለመመለስ ዝግጁ ነኝ። ይቅርታ፣ የደወላቸውን ደንበኛ ልል አይደለም የመጣሁት። እውነተኛ መንገድ የሆነውን ኢየሱስ ክርስቶስን እንደ ግል አዳኝዎ አድርገው ተቀብለዋል ወይ? ካልሆነ እባክዎትን አደጋ ላይ ኖት። ወደ መንግሥተ ሰማያት የመግቢያ ብቸኛውን መንገድ እባክዎትን ይቀበሉ። ከዘላለም ጥፋት እና እሳት ያምልጡ። ብቸኛው መንገድ ኢየሱስ ክርስቶስ ብቻ ነው። እናመሰግናለን። እኔ ራሴን ሳቅ ጀምሮ እንግሊዘኛን አብሬ ነው ራሴን ሳቅ አብሬ እንግሊዘኛን እንዳቅ ማለት እንድተዋወቅ። ለምሳሌ ሰው ስለሚኖርበት ማህበረሰብ ራሱን እያወቀ ሲመጣ ነው አይደል እየተዋወቀ የሚመጣው። እኔ ከእንግሊዘኛ ጋር እንደዛ ነው፣ እንደ ሰው ነው እየተዋወቅኩት ያደግኩት እንግሊዘኛን ማለት ነው። በምን ምክንያት ነው ካልከኝ ገና ትምህርት ከመጀመሬ አባቴ ሁል ጊዜ የሚናገረው ነገር አለ፣ በተለይ ለኔ ማለት ነው። እንግሊዘኛና ማትስ እዚች ሀገር ላይ ወደፊት የስትንፋስ ያህል አስፈላጊ ናቸው። ሰው የመሰረታዊ የሚባል የህይወት ስኪል ከተባለ እንግሊዘኛና ማትስ ይላል ሁሌ። በተለይ ለኔ የሚለኝ ይሄንን ነው። የመጀመሪያ ልጅ ለቤቱ እኔ ነኝ። እኔ ትምህርት ከጀመርኩበት ጊዜ ጀምሮ እንግሊሽና ማትስ ነው በቃ። ከሱ አፍ ወደ እኔ የሚመጣው ቃል እንግሊሽና ማትስ። ሌላውን ግማሽም ባመጣ ዝቅተኛም ቢሆን ያን ያህል አጥኝ እንጂ ምናምን ነው የሚለኝ። እንግሊዘኛ ግን 2x ከገባብኝ አይለቀኝም። አይለቀኝም ማለት አይምሮዬ ምን ያህል ልዩነት ፈጥሮ ነው የሚያውቀው። አይምሮዬ በጣም ያውቃል። እንግሊዘኛ 1x ገባችብኝ ማለት ሙሉ ሰብጀክቱን እንደወደኩ ነው የምቆጥረው። አባትሽ ነው ተጽዕኖ የፈጠረብሽ? ባጭሩ ወደ ኋላ ልመልስሽ። ማናት ቢሉኝ ማን እላለሁ ወይም ማን ትይኛለሽ? ከስም ልጀምር? በጣም ደስ ይለኛል። ምህረት እባላለሁ። ምህረት በላይ ሙሉ ስሜ። ተወልጄ ያደግኩት ሀረር ከተማ ምስራቅ ሐረርጌ ኢትዮጵያ ክፍል ሀረር ከተማ ውስጥ ነው ተወልጄ ያደግኩት። ትምህርት የተማርኩትም ትምህርት የጨረስኩትም እዛው ነው። ዩኒቨርሲቲ ስገባ ብቻ ደብረ ብርሃን ዩኒቨርሲቲ ተመድቤ ደብረ ብርሃን ዩኒቨርሲቲ ነው ኢንጂነሪንግ ላይ የጨረስኩት። ቱ ቢ ስፔሲፊክ ደግሞ ኮንስትራክሽን ቴክኖሎጂ ማኔጅመንት ወይም ደግሞ ኮተም የሚባለውን ፊልድ ነው የተማርኩት። ከዛ በኋላ እንግዲህ ምናልባት ማወቅ አስፈላጊ ከሆነ ደግሞ በአስተማሪነት ስራ ላይ አገልግያለሁ። በቢዝነስ ዴቨሎፕመንት ማናጀር ፖዚሽን ላይም አገልግያለሁ። ከዛ በኋላ ያው አሁን ላይ ልጆቼን በማሳደግ እና ደግሞ ቲክቶክ ላይ ኢትዮጵያን ብዙ ጊዜ የሚቸገሩበትን እንግሊዘኛ ቋንቋን በቀላሉ እንዴት እንደሚለምዱ በፍጥነት እንዴት እንደሚለምዱ ቲፖችን መስጠትና ቀለል አድርጎ እያዝናኑ ከማስተማር ጭምር እየሰራው እገኛለሁ ማለት ነው። እንግዲህ እንደ ኤግሪ ፖድካስት ወይም ደግሞ እንደ ክርስቲያን ያደግሽበት አስተዳደግ ላይ ልምጣ። ጌታን ያገኘሽበትን መንገድ ልታወሪኝ ትችያለሽ ነው ወይስ ከአባትሽ ልክ እንደዚህ እንደ እንግሊዘኛ ተረከብሽ? መነሻው እንደዛ ነበር። ኦኬ። ያው ከቤተሰብ ነው እንደ አብዛኛው ክርስቲያን አሁን ላይ እንዳለ ነው። ከቤተሰብ ነው መነሻው። ግን ኮሚትመንቴ ግን ከቤተሰብ እንደተቀበለ ሳይሆን በግሌ ለብቻዬ እንዳገኘሁት ኮሚትድ ሆኜ በጊዜው ቤተክርስቲያን ውስጥ ወይም ቸርች ውስጥ በሚደረጉ እንቅስቃሴዎች በብዛት ራሴን አሳትፋለሁ። ብዙ ቦታዎች ላይ ኃላፊነት ለመውሰድ እሞክራለሁ። ቲሞችን ሊድ አደርግ ነበር እና ያው ከመጽሐፍ ቅዱስ ጋር በደንብ ቁርኝት እንዲኖረኝ አድርገው ነው ያሳደጉኝ ቤተሰቦቼም ቤተክርስቲያን። በዛ ነው ያደግኩት። ዩኒቨርሲቲ ከገባው በኋላ ግን አንድ ሙሉ በሙሉ ማለት እችላለሁ ህይወቴን የሚቀይር አጋጣሚ ተፈጠረ። ኦኬ። ሁለተኛ አመት ጨርሼ ሶስተኛ አመት ለመግባት ክረምት ላይ ቤተሰቦቼ በዛ ሰዓት ሀረር ነበር እስከዛ ጊዜ የሚኖሩት። ከዛ ድንገት በቃ ያው ከአመት ይሄን ነገር ተተንወተን በቃ የተሻለ ህይወት እንፈልጋለን ወደ አዲስ አበባ እንመጣለን ምናምን የሚል እቅድ ነበረን እንደ ቤተሰብ። ከዛ ያው በነገሮች ባለመመቻቸት ምናምን ዘግይተን የዛኔ እኔ ሁለተኛ አመት ጨርሼ ሲሄድ የነበርንበት ቤት ተሽጦ
አሁን እናቴ ያለችበት ቦታ ላይ ቤት ተገዝቶ እዛ ላይ ሙቭ እንደምናደርግ ተነገረኝ። ሬዲም አልነበርኩም በሰዓቱ። ሙሉ ቤተሰቡ ማለት ይቻላል ሬዲ አልነበረም። በቃ አባቴ ነው ዲሳይድ አድርጎ ሙቭ ያደረግነው ማለት ነው። እና ሙቭ አድርገን ጨርሰን ይመስለኛል እቃችን ራሱ አልገባም፣ እኛ ነን ይሄድ ነው። ከዛ እሱ አባቴ ደግሞ እቃችንን ለማስጫን ብቻውን ተመለሰ። ከዛ እቃችንን ይዘው መጡ። ያው የቤት እቃ ስለሆነ በትልቁ ኤፍኤስአር ምናምን የተጫነው ከዛ የተረፈውን በሙሉ ለጎረቤት ምናምን ሰጥቶን የመጣው ሁለተኛ ዙር ላለመመለስ ማለት ነው። እና እንደዛ መጣ። ረጅም ጉዞ ነበር። ከዛ ቤት ሲደርስ ኦልሞስት ለሊት 6 ሰዓት ምናምን ሆኗል። ለሊት የወጡ ቀኑ ሙሉ ተጉዘው ከዛ ለሊት 6 ሰዓት ደረሱ። ማለት ሩቅ ሆኖ ሳይሆን ሞጆ የምትባል ከተማ ላይ ነው እናቴ ያለችው። እዛ ሞጆ ማለት ከናዝሬት ወጣ ብሎ ነው። ሌላ ጊዜ በኖርማል መኪና ፈጠን ባለ መኪና 6 ሰዓትም 7 ሰዓትም ሊፈጅ ይችላል፣ መንገዱ ደህና በነበረ ጊዜ ማለት ነው። መንገዱም ተበለሻሽቷል። አሁን ላይ ትንሽ አስቸጋሪ እንደሆነ ነው የማውቀው። ቅርብ ጊዜ ግን አልሄድኩም። መንገዱ የዛኔ ደህና ነው። 7-8 ሰዓት የሚፈጅ መንገድ እንግዲህ ቀኑ ሙሉ እስከ ሌሊቱ 6 ሰዓት ያው እቃ ስለሆነ እና እሱ ከኋላው በራሱ መኪና ነው ሲከተላቸው የመጣው እየነዳ ማለት ነው። ከዛ ቤት ገባ። እቃውን ማውረድ አቃተው። ከዛ ጭኖ የመጣውን እቃ ማውረድ አቃተው። በቃ ሁሉም ነገር መቀየር የጀመረው በቃ ከዛ ሰዓት ጀምሮ ነው። እኔ ህይወት ላይም ቤተሰቤ ላይም ማለት ነው። ከዛ ማውረድ አቃተው። ሜቢ እቃ ሲጭን ስለዋለ ሲነዳ ረጅም ሰዓት ስለዋለ አቃተው። በቃ አልችልም፣ አመመኝ፣ ደከመኝ ብሎ ገባ። ትቶት ገባ እቃውን ማለት ነው። እና ኢቭን ግቢ ውስጥ ሁሉ ገብቶ መቆም አልቻለም። መኪናው ትልቅ ነበርና 200 ካሬ ነበር በዛ ሰዓት የገባንበት ቤት። አልቻለውም ግቢውና ቤት ስለነበረበት መሀሉ ላይ። ከዛ እቃው ደጅ አዲስ ሀገር ነው፣ አናቆም፣ ማህበረሰቡን አናቆም። በቃ የሚጠብቅ ሰው ብቻ እዛ እቃው ላይ ተቀመጡና የሚጠብቁ ሰዎች እዛው ላይ እቃው እንደተጫነ ከላዩ ላይ ፍራሽ ወስደው ማለት ነው አደሩ። በቃ ደክሞት ነው ብለን የተረዳ ነው እኛ ሙሉ ቤተሰቡ ማለት ነው። እሱ ደግሞ የሆነ ነገር አከናውናለሁ አደርጋለሁ ካለ የፈለገ ቢያም የፈለገ ቢደክመው የማይተው ሰው ነው በባህሪው ማለት ነው። ከዛ ሲሪየስሊ ብቻውን ሙሉ የቤት እቃ አንድ ሴት አንድ ወንድ ሳያግዘው ከቤት ውስጥ ብቻውን አስሮ የመጣ ሰው ደከመኝ አመመኝ ምናምን ሲል እንዴ ምን ሆኖ ነው ምናምን ብለን ኢቭን አልተቀበለውም ጭንቅላታችን ማለት ነው። ከዛ ገባ ተኛ። ጠዋት ስንነሳ እናውርድ እቃ ሲባል አሁንም አልችልም አለ። ከዛ በቃ መኪናው ምንጭስ ከዛ በላይ መቆየት አይችልም። በቃ የሰፈር ሰው ምን ሆናችሁ ነው እቃ እንደዚህ ያቆማችሁት ምናምን ብሎ አናቃቸውም በሚገርምክና በቃ እሱ አሞቱም ቢሆን ችግር የለውም እኛ እንተባበራቸዋለን አሉና በጣም ማመስገን ፈልጋለሁ። የሞጆ ቀበሌ 01 የገበሬ ሰፈር ስፔሲፊካሊ ስሙ ነዋሪዎችን በጣም ማመስገን ፈልጋለሁ። ከጎናችን ነበሩ። እቃው እንደዛ ወረደ፣ እነሱ አወረዱ ምናምን። እሱ በቃ እንደዛ በቃ ተኝቶ ቀረ። በቃ እንደዛ ድንገት ማለት ከዛ ቆይዛ ዛሬ ይሻለኛል ነገ ይሻለኛል እያለ ምናምን የተወሰኑ ቀናት ሄዱ። ከዛ ሲሪየስ እንደሆነ ስናቅ በእናቴም ግፊት ሐኪም ቤት ካልሄድክ ምናምን ተብሎ ታየ። ቢመረመር ምንም የለበትም ነው የሚሉት። ከዛ በዛ መሀል ክረምቱ ኦልሞስት ተጋመሰ። ሰኔ ያልቆ ሐምሌ ምናምን አለቀ። ከዛ ነሐሴ ላይ እየባሰበትም መጣና አዲስ አበባ ማመስገን ስለምፈልግ የሆስፒታሉን ስም ብጠቅስ ደስ ይለኛል። ግሩም ሆስፒታል የሚባል በጊዜው ትልቅ ሕክምና የሚሰጥ የነበረ ተቋም እሱ ብቻ ነበር። እዛ ጥሩ ነው ብለው ሪፈር ጻፉለት። እዛ ሄደን ስንሄድ እነሱም ከ2-3 ምርመራ በኋላ ካንሰር እንደሆነ ነገሩን ማለት ነው። እንግዲህ በሰላም ነው የመጣው። እስከዛ ጊዜ ድረስ ጉንፋን በስርዓቱ የማያመው ነበር አባቴ ማለት ነው። ከዛ እንግዲህ እስከዛ ሰዓት ድረስ ግን እኔ በጣም ጎበዝ ክርስቲያን ነኝ። በጣም እግዚአብሔርን የምወድ ጌታን የምወድ ማገለግል ሀምብል የሆንኩ ሰው ነኝ። ከዛ ካንሰር ነው አሉ። የምን ካንሰር? የደም ካንሰር ነው አሉ። ኦኬ እንዴት መጣ ከየት መጣ የሚታወቅ ነገር የለም። እና ሜቢ እናቴ ወንድሞቼ ምናምን ሲያዩት ሊረበሹ ይችላሉ። ግን ያው የላይፍ ፓዝ ስለሆነ የግድ መወራት አለበት፣ ሰውንም ያስተምራል ብዬ ስላሰብኩ ማለት ነው። ከዛ ይቅርታ ለድምጼ ግን ከዛ ኦልሞስት 2ኛ ዙር አልተመለሰም። በቃ እዛው መታከም አለበት ወስኑ፣ ይሄን ያህል ገንዘብ ያስፈልጋል፣ አገር ውስጥ
እኛ ህክምና መስጠት ጀምረናል። ብቸኛ በዛ ሰዓት ህክምና የካንሰር ኬሞቴራፒ የሚሰጡት እነሱ ነበሩ። እኛንም ካልተማመናችሁ ምንም ችግር የለም። በዛ ሰዓት ህንድ ሀገር ነበር ጥሩ ህክምና የነበረው ለደም ካንሰር ኬሞቴራፒ። የሱ አፋጣኝ ነው፣ ጊዜ የማይሰጥ ነው። በጣም የተወሰነ ቀን ያለው አሉን። የነበረው ገንዘብ ወደዛ ህክምና ይሁንና እሷ አልሄድም አለ። ህንድ ሀገር መረጥን እኛ በሰዓቱ ማለት ነው። እሷ አልታከምም አለ። ህንድም ሀገር አልታከምም፣ እዚህ ማለት ታከምም። በቃ አላር ውስጥ የሚታወቀህ ነገር አልፈልግም፣ ገንዘቡን ልጆቹ ይደጉበት፣ ልጆቹ ይማሩበት አልፈልግም አለ። በግድ በመከራ ተስማምቶ ህንዱ ሀገር መሄዱ ይቅር፣ ውጭ ሀገር መሄዱ ይቅር፣ እዚህ ይታከም ተባለ። ተጀመረ። በሱ ፍላጎት አይደለም፣ በእናቴ ጉልበት ተጀመረ። አይ ቲንክ አንድ ወር ኬሞቴራፒ ወሰደ ማለት ነው። ከዛ በየጊዜው ሰውነቱ እየቀነሰ ጸጉሩ እየቀነሰ ምናምን በቃ ኦሬዲ መልኩ ጠፋ ምናምን። ከሆነ ጊዜ በኋላ እንደውም ኮማ ውስጥ ገባ። ከዛ ብዙ ረጅም ጊዜ ብሎ አላገኘነውም በዛ መሀል ማለት ነው። አዲስ አበባ ነው፣ እኛ ሞጆ ነን። የሆነ ቀን ነው የምንመጣው እንጂ ኢቭን ቤቱን ሁላ ማኔጅ የሚያደርግ ሰው አልነበረም። እኔ ነበርኩ። አብራኝ ያደገች እህት አለችኝ፣ እንደ ታላቅ እህቴ ማያት እሷ ነበረች። በቃ እሷም አልፎ አልፎ ታግዛታለች፣ እናቴን እየሄደች ምናምን። ብቻ ልጆች ብቻችንን አዲስ ሀገር ላይ ማለት ነው። እና በዛ መሀል እንዴት እንደዚህ አይነት ነገር ሀበን ያደርጋል የሚል ጥያቄ በቃ ይፈጠርብኝ ጀመር። ያው እንደ ማንኛውም ክርስቲያን ማለት ነው። ኬሞቴራፒውን እንደምንም በቃ ኦልሞስት ወደ መጨረሻ አካባቢ እሱም ከጎማው በቃ አልነቃለ። አንዴ ጉበቱ ፌል አረገ ሲሉን፣ አንዴ ኩላሊቱ ፌል አረገ ሲሉን፣ በቃ ብዙ ነገሩ ተጎዳ በህክምናው ምክንያት ማለት ነው። ቴራፒ በቃ ኦልሞስት ፌል፣ ብዙ ኦርጋኖቹ ፌል አደረጉ። እዛ እንደገና ኦርጋኖቹ ተመልሰው በተአምር ደግሞ ደህና ነው ይባላል። ተመልሶ ደግሞ በዛ ውስጥ የነበረውን የሞራል የመንፈስ መዋዠቅ እንድታስበው ነው መነገር። ኩላሊቱ ፌል አረገ ብለውን በቃ ሞተ ብለን አዝነን በጣም አልቅሰን መረረ ብለን በ3ኛው ቀን ሁለቱም ኩላሊቱ ነፃ ነው ተብለን እናውቃለን። በዛ ህክምና ውስጥ ማለት ነው። የህክምና ስህተት አይደለም፣ የላብራቶሪ ስህተት አይደለም፣ ምንም አይደለም። ቶታሊ ፌል አድርጎ ነበር። ዳያሊሲስ ቢጀመርም ይገለዋል። ዳያሊሲሱ በራሱ ለዛ ኬሞቴራፒ ለሚወስድ ሰው አይሆንም። ካልተጀመረ ደግሞ ኩላሊቱ ኦሬዲ ፌል አድርጓል፣ የተወሰነ ቀን ነው የሚያስኬደው። ስለዚህ ሁለቱም ይገለዋል። እና በቃ ከፍና ዝቅ በማለት ውስጥ አንዴ በደስታ አንዴ በማዘን ውስጥ አለፈን። በሚገርም ሁኔታ እሱ ነቃ፣ ኬሞቴራፒውን ጨረሰ። ካንሰሩ ከደም ውስጥ በሙሉ ነፃ ነው ተባለ። ለመጀመሪያ ጊዜ ከደም ካንሰር ሰው ዳነ ተብሎ እኔ አስታውሳለሁ። ሐኪም ቤት ውስጥ ለእናቴ ለሱ አበባ ሰጧቸው። መዝገብ አምጥተው ከደም ካንሰር ሰርቫይቭ ያደረገ ሰው ምናምን ብለው መዘገቡ። በጣም ደስ ብላችሁ ሴሌብሬት አድርጉ ሐኪሞቹ ራሱ ማለት ነው። እና የሆነ የ15 ቀን ምናምን ሁሉ የአልጋ ምናምን የህክምና ምናምን ክፍያ ተውላት ለእናቴ ማለት ነው። አንደኛ ገንዘቡም እሷ እጅ ላይ አልነበረም እና ከባንክም እየሄደች ማውጣት ከሷ አካውንት ትቸገር ነበር። እና ያንንም ስለሚያውቁ ፕላስ ሲድንም በጣም ደስተኛ ሆኖ ኦልሞስት ግማሹን ክፍያ ምናምን ትተውላታል። ማመስገን ፈልጋለሁ ያልኩህ ለዛ ነው። እና በቃ ቤት መሄድ ይችላል። ግን ያው ቅርብ ጊዜ ስለሆነ ሄዳ ነው ሌላ ነገር እንትን እንዳይለው እንዳያጠቃው ቆንጆ ኢንቫይሮንመንት አስተካክሉ ተባለ። አንድ ክፍል ለብቻው ተሰጠው። ማንም ሰው እንዳይጠጋው ራሱን እስኪ ይመልስ ተባለ። አንድ ክፍል ለብቻው እኔ አጸድቼ ቀለም አስቀብቼ በበረኪና መሬቱን አሳጥቤ ምናምን በደንብ በአሲድ ምናምን አሳጥቤ አዲስ ፍራሽ አዲስ ልብስ ምናምን ተገዝቶ እንዳንነካካ ማለት ነው። ቤት መጣ። ቤት በመጣበት 15 ቀን እንደዛ በመስኮት ነበር የምናወራው። ማለት ተጠግተ ነው ጉንፋን ካስያዝ ነው እንገለዋለን በሚል ሰቀቀን ማለት ነው። በዛ ሁሉ ውስጥ እንግዲህ ያለ የነፍስ ጥያቄ ጩኸት ተው በቃ የሚወራ አይደለም። ድንገት ነው ዝቅ ያለ ነው በአንድ ጊዜ ማለት ነው አእምሯችን ላይ። እዛ እንደዛ 15 ቀን ቆየ። ሰውነቱ መመለስ ጀመረ። ምግብ ሁሉ ፈሳሽ ይሁን ምንም ምግብ አይወስድም፣ በግሉኮስ ነበር የሚቆየው። ፈሳሽ ነገር መውሰድ ጀመረ። በጣም ደስ አለ። ሴሌብሬት አደረግንኛ። እየተሻለው መጣ። ሰውነቱ እንትን ማለት ጀመረ፣ መመለስ ጀመረ። ማውራት ቻለ በደንብ ማለት ነው። ከዛ በቃ ደስተኛ ሆነን ምናምን። ከዛ የሆነ ቀን ማታ ላይ በደንብ ድኖ በቃ የመጨረሻዎቹ መድኃኒቶች እየወሰደ አንድ ምርመራ ተመርምሮ ሲመጣ ጉበቱ ግን ትንሽ ያሰጋል ምናምን አሉ። አሁን ላይ
ጉበቱ ተመልሶ ማገገም እየቻለ በመንፈልገው ፍጥነት እያገገመ አይደለም ምናምን አሉ ሐኪሞቹ። መጀመሪያ ግን ሙሉ በሙሉ ነፃ ነው ብለዋል ከካንሰሩ። ኦኬ ካንሰሩ ከደም ውስጥ አስወግደን ጨርሰናል አሉ። በኬሞቴራፒ ካንሰሩን ነው የሚገድለው። ኬሞቴራፒው ደግሞ ካንሰሩን ሲገል አት ዘ ሴም ታይም ሰውነትህን ይገላል፣ ኦርጋኖችህን ይገላል። ከዛ በኋላ ትልቁ ከባዱ ችግር የሚሆነው የታማሚው ከመድኃኒቱ ማገገም ነው። ከዛ ኩላሊቱም የተጎዳው በዛ ምክንያት ነበር። እሱ ኩላሊቱ ዳነ። ፌል ሊያደርግ ነው የተባለ ኩላሊት ማለት ነው። እዛ ጉበቱ ግን የተወሰነ ነገር ይቀረዋል ብለውኛል አለችን። ከዛ በኋላ ነው እናቴ ያለችን የምንሰማው። ያው እኛ አይምራችንን ለመጠበቅ ብዙ አትነግረንም። ከዛ በቃ የሆነ ቀን በጣም እኛም ማውራት ምናምን ፈለገና ነው ግቡ ብሎ ለመጀመሪያ ጊዜ አጠገቡ ተጠጋን። በስንት ወራችን ማለት ነው። ድንገት ነው ከስራችን ሄደው የታመመው አሰበው። ከዛ በጣም ማጠገቡ አይደለም ቢያንስ ክፍል ውስጥ ገብተን እንዲህ እንደኔና እንዳንተ ተቀምጠን አወራን። ብዙ ድሮ ስላሳለፋቸው ነገሮች ምናምን ያጫወተናል። እንደዚህ ስንሰበሰብ ሌላ ጊዜ ማለት ነው። በቃ እንደለመደው ድሮ ልጅ ያደረጋቸውን ልጅ ሆኖ ያደረጋቸውን ነገሮች የሚያስቁ ነገሮች ምናምን ነገረን። ስለ ዘመዶቹ አንስቶ ነገር በጣም ከፍተኛ ኤነርጂ ነበረው የዛን ቀን እና በጣም ደስ ብሎን እኛ ከመዳኑ ከማገገሙ ባለፈ የዛን ቀን ያጫወተን ያዋራን ነገር አይምራችን ውስጥ በቃ ቀረ። ከዛ በነጋታው ልጆቹ ቻው ብለውት ትምህርት ቤት ሄደው እኔ እንደነገርኩ ነው መስከረም መጣ። በዛ መሀል ሄጄ ተመዝግቤ 3ኛ ዓመቴን ተመለስኩኝ። ትምህርት እስኪጀመር ያው ቅርብ ስለሆንኩኝ በዚህኛው ስለተጠጉ ወደ ደብረ ብርሃን ከሞጆ አዲስ አበባ መጥቼ ከአዲስ አበባ ደብረ ብርሃን ነው የምሄደው። ያኔ ግን ሀረሮ ነው ሩቅ ነው። ለሴሚስተር ነው እንጂ ለበዓል ራሱ አልሄድም ነበር። ከዛ ተመዝግቤ ምናምን ተመልሼ እኔ በቃ ተመልሼ ቤተሰብ ጋር ምናምን እንደዛ ሆንኩኝ። ከዛ የዛን ቀን ማታ እንደዛ ጫውቶን ለሊት 6 ሰዓት አልፎ ነው ላይተኛ ነው። በጣም ፋሚሊ ታይም አሳልፍ ጎረቤቶች ሁሉ ብዙ ሰው ተሰብስቦ ማለት ነው ሲያዋራ ምናምን የነበረው ምን አይነት ደስታ ላይ እንደነበርን ነው ምናገር። ከዛ በነጋታው ጠዋት 2 ሰዓት አካባቢ ምግብ ደህና ምግብ ነው እንደውም መብላት የምፈልገው ምናምን እያለ እናቴንም እንትን እያላት ማለት ነው። በቃ እንደዛ ደስ ብሏቸው ምናምን በቃ እንደውም ደጁሌ ወክላርክ ምን አይነት ኢነርጂ እንደነበረው ነው ምናገር እስከመጨረሻው ሰዓት። እዛ በቃ ወክላርክ ምናምን ብሎ ተነሳ። አያቃተኛ አላት ተቀመጠ ምናምን። ከዛ በቃ ድንገት ደም ቮሚት ማድረግ ጀመረ ምናምን። ከዛ እኔ በዛ መሀል ተኝቻለሁ አላቅም። ይሄን እንግዲህ ካለፈ በኋላ ነው የሚነግሩኝ። እኔ ማታ ተጫውተን ስቀን እንደተኛ ነው ማቀው። ከዛ 2 ሰዓት ተኩል ይመስለኛል ሰዓቱ። በቃ ድንገት እናቴና እህቴ የምልህ ልጅ ጮሁ። ድንገት ጮሁ። ምን ሆኖ ነው ብዬ ደንግጬ በቃ ተነስቼ ምናምን ሄጄ ሳይ የለም እሱ ደም ቮሚት እያደረገው ነው ምናምን። ለካ ጉበቱ በቃ ፌል መጠቀም መጨረሻ አቅቶና ከዛ ያ ሞመንት ኢንታየርሊ ላይፍ ተቀየረ። በቃ ተቀየረ። ከዚህ ግልብጥ ነው ያለው እና አላመንኩም። እነሱ ላይ ነገር አርገውት ሁላ ነው መሰለኝ። እና ምን አርጋችሁት ነው ብዬ እናቴ ላይ ነበር ጮሄ ነበር። ምን አርገሽ ሆኖ ነው እናቴ ነበር። እና እንዲህ በተኛበት እሱ እንደዛ እንትን ሲል አጠገቡ እናቴም ደንገጣለች። እኔ እስሩ ሄጄ እንደዚህ እቅፍ አረኩትና ምንድነው ያረግሽው ብያት። ልክ ይሄ ሰው የሆነ ነገር ፌንት ሲያደርግ ምናምን ልብ ነው አይደል እንደዚህ የሚደረገው እንደዛ መስሎኝ እሱ እንደዛ ደም ቮሚት ያደረገ እኔ ልቡን ታገል ነበር። ምን አርገሽው ነው ተነሳ አባቴ ለው ነበር። ሶሪ እና የሰፈር ጎረምሶች ምናምን መጡ ወዲያው። በቃ ሰው ሁሉ ተሰበሰበ። አባቴ ልትገሉ ነው አልኳቸው። ወደ ሐኪም ቤት ይዘን ነው እንሂድ። ምንም አልሆነም አልኩ። እሱ ሞቷል ኦልሬዲ። እኔ አልተቀበልኩም። እናቴንና እኔ ሰው ነው ከስሩ ያስወጣል ማለት ነው። የሰፈር ሰው ምናምን መጥቶ ከዛ ቀን ጀምሮ እግዚአብሔር የሚባለውን አምላክ ጠላሁት። ከመጥላትም ካድኩት። ማነህ ምንድነው? ቅድም እንግዲህ ሳጫውትህ ልብ ብለህ ከሆነ እኔ ቶታሊ ላይፍ ያለው ከአባቴ ጋር ነው። ሌላ ነገር አላቅም እኔ ሳድግ ማለት ነው። ኢቭን እንግሊዘኛና ማትስ ወሳኝ ነገር ነው ሲለኝ አብሮ ጓደኛ ራሱ ከልክሎን ያሳደገኝ። ምንም አይሰራልሽም ስታድጊ ብዙ ነው ጓደኛሽ። አሁን ጓደኛሽ ከአላማሽ ነው የሚያሰናክልሽ። ጓደኛሽ ደብተርሽ ነው፣ ጓደኛሽ እንግሊዘኛ ነው ይለኝ ነበር።
እና ጓደኛም ያን ያህል እኔ አላቅም፣ አይፈቅድልኝም። ከሱ ጋር ነው ማወራው። መጫወት ካለብኝ ቀልድ መቀለድ ካለብኝ ከሱ ጋር ነው። እና ከስራ መጥቶ ደከመኛ አይልም። ከኛ ጋር ተጫውቶ ስንተኛ ነው የሚተኛው። ኮንስትራክሽን ስራ ነው የሚሰራው፣ መሀንዲስ ነበር። በጣም ደክሞ ነው የሚለው ከሰው ጋር ሲጣላ ውሎ። እኛን ግን ከማጫወት ምናምን ወደኋላ ጭራሽ ማለት እና በቃ ከዛ ጋር በኋላ እግዚአብሔርን ካድኩት። የለምማ ቀላል ቃል ነው። መሳደብ ነው የሚያረካኝ። እግዚአብሔርን መሳደብ ያረካኝ ነበር። እና ትምህርቴንም አልጨረሰም አልኩ። እናቴ በጣም አዘነችብኝ። አይ በቃ ለእናቴ ብዬ ጨርሷለሁ። በፊትም የተማርኩት ለአባቴ ነው፣ አሁን ደግሞ ለእናቴ ጨርሷለሁ ብዬ በተሰበረ ልብ ሄድኩኝ። ከዛ እንደዚህ የፌሎሺፕ የህብረት ልጆች ምናምን ሲያባብሉኝ ቸርች እግዚአብሔር እኔ ጋር ብላክ ሊስት ናቸው። ማለት እንደምን ምናልባት ብዙ ከባድ ሁኔታ ውስጥ የሚያልፉ ሰዎች ካሉ እንዲማሩበት ነው ማወራው። ቤተሰቤም ደስተኛ አይሆንም ስልክ ጥሩ ሜሞሪ አይደለም የማወራው ነገር፣ ግን እንደሚረበሹ አውቃለሁ። ምክንያቱም እስካሁን ሀዘኑ ልባችን ውስጥ ያው ብዙ አመትም ቢሆነው ምናምን በቃ ጉዳት አለው እና ፕላስ ደግሞ ከአባቱ ጋር ተጣብቆ እንዳደገ ሰው መቼም አይወጣም። እና እኔ አሁን ትላንት እንደተፈጠረ ሁሉ ነው ማስበው። አሁን ኦልሞስት ወደ 9-10ኛ አመቱ በቃ 10ኛ አመቱ መጣ። 9-10 እንደዛ መሀል ነው፣ ግን ፔኑ እስካሁን አለ። እና በዛ ፔን ምክንያት እግዚአብሔርን የልጅነቴን አምላክ ካድኩት ስል ሌላ ሰው ማስካድ ሁሉ ነበር የምፈልገው። ምንም እኔ የፓጋን የሌላ ምናምን ሚሽን የለብኝም። ፐርሰናል ጥላቻ ነው ለእግዚአብሔር ይኖረኝ። እንዴት አድንልኝ እያልኩ ታይ እግዚአብሔር ሉዓላዊ ነው። እግዚአብሔር ያድናልም፣ እግዚአብሔር የወደደውንም ይወስዳል። ካንጂ የበለጠ ስለሚወደው ነው ይለኛል። አይ ይሄ ንግግር የባሰ ነርቭ ነው በቃ የሚያደርገኝ፣ ያበሳጨኛል ስሰማ። በእውነት ያንተን አባት አይወስደውም ለምን አይወስደውም ነበር ልካለሁ እንዲህ ብትለኝ። እና በቃ እኔ የኔ ንግግር ሰው ላይ እየከበደ መጣ። ጭራሽ እንኳን እንዲህ ሊያባብሉኝ ጭራሽ ሌላ ነገር መታወረው ብሎ በቃ ሸሹኝ። ከሆነ ጊዜ በኋላ አሉኝ ሸሹኝ። እና እግዚአብሔር የሚባል አይታሰብም፣ ግን ካለ መታሰብ ከመካድ አልፌ መስደብ ስለሚያስደስተኝ እግዚአብሔርን ሁን ብዬ መንፈሳዊ ነገር እንዲነሳ አረግና ከዛ እግዚአብሔር ይሄ ሶስቱ ስላሴ የምትሉት ኢየሱስ የምትሉት እላቸዋል። ሁን ብዬ ነው ማነሳው። በቃ ውስጤን ደስ ያሰኘኛል። አባቴን ስለወሰደብኝ እሱን እንደማናድድ ነው ፊልም ማድረገው። እስቲል ክጄው እንኳን እኮ አልካድኩትም፣ ርዕሴን እንኳን አላወጣም። ቆይቼ ነው ተናድጄ እንኳን እሱን ለማናደድ የለም እላለሁ እንጂ የለም ምለው እሱን ለማናደድ እንደሆነ እንኳን አሁን ነው የገባኝ፣ ቆይቶ ማለት ነው። እና ኦልሞስት ከ1 አመት በላይ በእንደዚህ አይነት ሁኔታ ውስጥ ቀጠልኩ። ከአሁኑ ባለቤቴ ጋር የዛኔ ጮኛሞች ነበርን። የዛን ጊዜ በጣም ነው ያሰቃየሁት። በጣም ሌላውን ሰው ትሪት እንደማደርገው ነው እሱን ትሪት የማደርገው። ምክንያቱም አይገባህም አንተ አባት ካለ። እኔ አባቴ ብቻ አይደለም ህይወቴ ነው የሞተው ልባለሁ። እና ሰው ሲያድግ ሲማር የሆነ ነገር ደረጃ ደርሳለሁ፣ ኢቭን አገባለሁ፣ ወልዳለሁ የሚባል ቶፒክ የለም እኔ ጋር። የኔ ቶፒክ ምንድነው? አባቴ ሁሌ የሚነግረኝ ነው። በቃ አንቺ ትልቅ ሴት ነሽ፣ አንቺ ሊደር ነሽ፣ መሪ ነሽ ይለኛል። መሪ ነሽ፣ ንግግርሽ ሰው ሁሉ ይሰማዋል። ለሰው ደስ የሚል ቻርሚንግ ይባላል በእንግሊዝኛ። ቻርሚንግ የሆነ ባህሪ ያለሽ ሰው ይሰማሻል። በቃ እና ሳድግ እንኳን የሚገርምክ እንደ ማንኛውም ኢትዮጵያዊ ሴት ኪችን ውስጥ ሽንኩርት መክተፍ እንኳን አይፈልግም አባቴ ማለት ነው። ስታድጊ ትለምጃለሽ፣ ካስፈልግሽ ካላስፈልግሽ የሚሰራልሽ ሰው አይጠፋም፣ ለዚህ አትጨነቂ ይለኛል። እና ሙሉ ፐርሰናሊቲን ቢውልድ ያደረገ ሰው ድንገት በአንድ ጊዜ ብድግ ብሎ ከስሬ ሲሄድ አይምሮዬ ካለ መቀበል አለፈ። እና ይመስለኛል እግዚአብሔር ስለሚወደኝ ነው እንደውም ከአይምሮዬን ከመልቀቅ ከማበድ የጠበቀኝ ራሱ እግዚአብሔር ነው። ምክንያቱም ብዙ ሰው በዚህ አካሄዷ ብዙ አትቆይም፣ ታብዳለች። ለምን ሀዘን መቋቋም ያልቻለ ሰው መጨረሻው ማበድ ነው። ገብቷል? እዛ ተይ ለእናትሽ ኑሪላት፣ ለእህቶችሽ ኑሪ ምናምን ይሉኛል። እና 1 አመት ኦልሞስት ከ1 አመት በላይ እዛ እንደዛ አሳለፍኩኝ። የሚገርምህ አሁን ይሄ ነገር ለሚዲያ ይመጥን አላውቅም፣ ግን ከመካድ አልፌ ምን አደረግኩ መሰለህ? ኦልሞስት 3ኛ አመት እንደዛ ጨረስኩ። 4ኛ አመት ላይ
በቃ ከዚህ በኋላ እኔ ህይወትም የለኝም አልኩ። የማደርገውን ነገር አላውቅም እና ኬርም የለኝም። ጉዳይ አይደለም ምን አደረግ ምን አላደረግ ጉዳይ አይደለም። እና የዛን ጊዜ ጮኛዬ ያሁኑ ባለቤቴ የሆነውን ሰው እንደነገርኩ ነው። እኔ የሆነ ነገር ይሆናል ካልኩ ይሆናል፣ አይሆንም ካልኩ በቃ ስቂት ታረኩት። ከዛ በቃ ትዳር መስርተን እንኖር፣ እኔ ብዙ መቆያ አይመስለኝም አልኩት። እዛ በቃ ግዴታ ስለነበር እዛ የነበሩትን ቸርች ሰዎች ምናምን በቃ ወቁልናል፣ ተጋብተናል አለን፣ ቃል ገባን እነሱ ፊት። ከዛ ትንሽዬ ቤት ተከራየን፣ በቃ ትዳር ጀመርን እንደዛ ማለት ነው። በዘመናዊ ዓለም ሰርግ ሳይኖር እኛ ቃል ኪዳን ገብተን የእግዚአብሔር ሰዎችን ደስ እንዲልህ ብዬ ሰበሰብኩኝ። እኔ ማለት ይሄንንም እሱ ለሱ ብዬ ነው። እሱ ቤተሰቦቹ እንዳይጠይቁት የኔ ቤተሰቦች ሲጠይቁኝ ቃል ኪዳን አለን በእግዚአብሔር ፊት ነው የተጋባ ነው ለማለት እንጂ እግዚአብሔር የሚባለውን እኔ ክጄዋለሁ። እኔ በቃ ኦብቪየስሊ አልቆይም፣ ከዛ በኋላ ብዙ አልቆይም ብዬ ነው ያሰብኩት። በቃ እዛ በዛ መሀል እንደዛ አብረን መኖር ጀመርን። ከዛ አብረን መኖር ከጀመርን በኋላ ትልቋን ልጄን አረገዝኩኝ። የዛን ጊዜ አታምንም፣ ሰው ሙሉ በሙሉ ከእንቅልፍ ይነቃል። ሙሉ በሙሉ ከእንቅልፍ ነቃ። እንዴ አልኩ፣ ምን እያደረኩ ነው? የት ነኝ? ማን ነኝ? ምንድን ነኝ? እንዴ ጌታ ሆይ ለምን ዝም አልከኝ አልኩ። ይሄን ሁሉ ርቀት ሲሄድ አንደኛ ትምህርቴ ልጨርስ 1 አመት ይቀረኝ ነበር። እሱ በዛ ሰዓት ትምህርቱን ጨረሰ። እኔ የመጀመሪያ ልጃችንን እንትን ስል ሳረግዝ እሱ ትምህርቱን ልክ እሱ ሲጨርስ እኔ ግን 1 አመት ይቀረኝ ነበር። እንዴ ለእናቴ ብዬ ጨርሱ የጀመርኩትን ትምህርት ሳልጨርስ ምን ነክቶኝ ነው? ነቃው። የሰይጣን ክፋቱ እዛ ድረስ ሄጄ ማለት ነው። አጉል ቦታ ላይ ስደርስ ነው የነቃሁት። እንደነገርኩ ነው እልህኛ ነኝ፣ ሰው አያሳምነኝም ያልኩት እኔ አላስብ ሀሳብ ካሰብኩ ማንንም አያሳምነኝም፣ ከማድረግም አይመልሰኝም። እና ከዛ በቃ አይምሮ ነቃ፣ እንደ አዲስ ነቃ። በቃ ቱሌት ረፍዷል፣ ከዚህ በኋላ ብዙ ነገር ረፍዷል። ቢያንስ ትምህርቴን ጨርሼ ስራ ይዤ ምናምን ነበር ሀሳቤ። ለካ ያ ሁሉ ከአባቴ ሀዘን ጋር አብሮ ለካ ሞቶ ነበር ታውቃለህ። ስለዛ እኔ ኑሮ እንደጨረስኩ ነው ፊል ያደረኩት። ከዛ ቆጨኝ፣ እንደገና ትምህርቴን አለመጨረሴ ቆጨኝ። ከዛ የመጀመሪያ ልጄ ነው ልጄ ትምህርት ጨርሳለሁ አልኩ። ተመልሼ ሄድኩኝ። ሰወልድ እናቴ ነበረች ያረሰችኝ። እናቴ ራሱ ምን እየሆነች ነው ብላ ነው የምታየኝ እንጂ 1-2 ቃል እንኳን የምትናገረኝ ሞመንት ላይ አልነበርኩ። እና በዛ ሁሉ ጊዜያቶች ውስጥ እግዚአብሔር እኔን ባይጠብቀኝ እስካሁን ነው ምልክ እንኳን የሆነ ደረጃ መድረስ እንኳን በህይወት መቆየት አይታሰብም ነበር በጭራሽ። እግዚአብሔር እንዴት እንደሚወደኝ አወቅኩ፣ እንዴት እንደሚወደኝ እና ሪሊ ከእናት አባት የተቀበልኩት ጌታ ሳይሆን ፐርሰናሊ ዩተርን አደረኩ። በቃ የዛን ጊዜ ሽፍት አደረኩ። እንዴ ጌታ ሆይ አልኩ፣ እኔ ሰው ሆኜ ለእኔ ልጅ ሰጥተኸኝ አልኩ። እኔ ሰው ሆኜ አመንከኝ። እኔ እኮ ሰድብህ ነበር። ነቅ የምር ነው በል ከእንቅልፍ እንደሚነቃ ሰው ነቅ። ከዛ በኋላ እስካሁን ድረስ ጌታን በቸርችም አይደለም በቤተሰብም አይደለም በግሌ ነው የማውቀው። ሊትራሊ ሰውን እንደሚያወራ የእግዚአብሔርን ድምጽ እንደዛ ነው የምሰማው ከዛ ጊዜ ጀምሮ ማለት ነው። እግዚአብሔር አባትነቱን ርህራሄውን ፐርሰናሊ ሲያሳይክ ነው የምር እንደ ግል አዳኝ ከሚለውን ነገር ፊልም የምታረገው። እና ከዛ ጊዜ በኋላ እኔ ምን እላለሁ፣ አነሰን በዛም ሰው የራሱ ተርኒንግ ፖይንት ሊኖረው ይገባል። አለበለዚያ ጌታን ፐርሰናሊ አያውቀውም እላለሁ። ከቤተሰቡ ተቀብሎትም ይሁን የሆነ ቀን ሰው መስክሮለት ይምጣ የሆነ ፖይንት ኢንካውንተር ያስፈልገዋል ሰው እግዚአብሔርን የሚያገኝበት። ብዙ ጊዜ እኔ አይምሮዬን እንዳለቅ ሲጠብቀኝ በዛ ሁሉ የስድብ ቃላቶቼ ምንም ነገር ሳይደርስብኝ ጭራሽ ራሴ በሄድኩት መንገድ እኔን አምኖ ሰው ናት ብሎ ልጅን የሚያክል ነገር ሲሰጠኝ ነቃው። ለካ እግዚአብሔርን አትፈታተኝ ያሉኝ በፍቅሩ ብዛት ነው። ለካ ድንገት ነው የሚሰብርክ እግዚአብሔር፣ በፍቅር ነው የሚሰብርክ። ከዛ በኋላ እንኳን እግዚአብሔር ላይ አፍ መክፈት ስለ እግዚአብሔር የሆነ ነገር ክፉ የተናገርክ ከመሰለኝ ያመኛል። እውነቴን ነው ልክ እና የኔ ህይወት ሌሎችን ሰዎች ከዛ በኋላ እውነቴን ነው
እንኳን እንደ ክርስቲያን ኖርማል ህይወት ልመላለስ ቀርቶ አሁን አይደለም እስካሁን አይደለም ካሁን በኋላም እስከ ህይወቴ መጨረሻ እሱ ከሚያሰጠኝ እሱ ከሚያሳየኝ መንገድ ውጪ የተሻለ ህይወት ለመኖር ገንዘብ ለማግኘት ምቾቴን ለመጠበቅ ወይ ታዋቂ ለመሆን ከእግዚአብሔር ፍቃድ ከእግዚአብሔር ሐሳብ ውጪ የቱንም ያህል አመት ይፈጃል ህይወቴም ይቀራል እግዚአብሔርን አላስቀየመም። በቃ ይሄ አሁን የኔ የህይወት እንትኔ ነው። አላስቀየመው በአንድ አመት ውስጥ በአባቴ ምክንያት ከሚገባው በላይ ያስቀይሜዋለሁ እግዚአብሔርን እና የማያውቁኝ ሰዎች ሲያዩኝ እግዚአብሔር እንደሚራራልሽ ነው የሚሰማኝ ይሉኛል። እንዴት አንድ አይነት ነገር ሰው ያወራኛል? ያገኘኝ እኮ ነው ማለት ያገኘኝ በሙሉ እግዚአብሔር ግን ይራራልሻል እንደዛ ነው የሚሰማኝ ይሉኛል። እና እግዚአብሔር በፍቅሩ የሰበረው ሰው ካሉ እኔ ነኝ። በቃ እስካሁን የማይገባኝን ህይወት ነው የምኖረው። ለምን እግዚአብሔርን የተናገሩ እግዚአብሔርን የሰደቡ ሰዎች በመጽሐፍ ቅዱስም ዓለማችን ላይም ቼክ ብታረግ ጥሩ ነገር አይደርስባቸውም። እኔ ግን በስድቤ በንግግሬ በንቀቴ ፋንታ እግዚአብሔር በፍቅር ነው የሰበረኝ እኔን ማለት ነው። እና ጌታን እንግዲህ እንደዛ ነው በግሌ የተዋወቅኩት። ያው ብዙ ሰዎች ከውጭ ሆነው ህይወቴን ሲያዩ የሆነች ልጅ ነበረች ድሮ ቸርች ታገለግል ነበር። ከዛ አባቷ ሞተ። ከዛ መቀበል ስላቃታት ባክ አደረገች። ከዛ ደግሞ በራሷ መንገድ ሄደች፣ አገባች፣ በራሷ መንገድ ወለደች። ከዛ ደግሞ አሁን እግዚአብሔርን መልሳ አውቀዋለሁ ትላለች። ይሄ ነው ለሌላ ሰው የኔ ህይወት። እኔ ጋር ግን ሌላ ነው፣ ቶታሊ ሌላ ነው። እነሱ የሚያውቁት እቺን ታህል ያዩዋትን ኦቨርኦል ቪው ነው። እኔ ጋር ግን ሲመጣ ከወንዝም ከባህርም ይሰፋል ዴፊኒሽኑ እግዚአብሔር ለኔ። ለምን ከመጀመሪያ ጀምሮ የተደገፍኩበትን ሰው ያመንኩትን ሰው ህይወቴን ስጀምር ማቀውን ሰው ነስቶ ነው እግዚአብሔር ፍቅርን ያሳየኝ። እሱ ላይ ብቻ እንድደገፍ መንገድን ያሳየኝ የተዋወቀኝ እግዚአብሔር እኔን እንደዛ ነው። ለሌላ ሰው ምንም እንኳን ለሌላ ሰው ለእህቴ ለእናቴ ሌላ ይሆናል ቪው የኔ አባቴ ረፍት ማለት ነው። ለኔ ግን እግዚአብሔር እኔን የተዋወቀበት መንገድ ነው። ምክንያቱም ነፍሴ ከአባቴ ነፍስ ጋር በጣም ተቆራኝታ ነበር። እግዚአብሔር ሰው ሸንበቆ እንደሆነ ሰው ሲሰበር ነው የምታውቀው፣ ከስር ሲወድቅ ሲጠፋ ነው የምታውቀው። እና እግዚአብሔርን መደገፍ እኔ በህይወቴ እንደዚህ ነው የተማርኩት። አሁን ምንም ቢገለባበት እግዚአብሔር ስላለ፣ ቢርበኝ እግዚአብሔር አለ፣ ባገኝም እግዚአብሔር አለ። ስለዚህ ምንም አይነት ቦታ ላይ እግዚአብሔር ካለ ሪስክ ወስጄ እገባለሁ። ምንም አሁንም እኔ ኑሬ እንደዛ ነው። ሰው ይኖራል ብለህ የማታስበው ኑሮ እኖራለሁ። በቃ እግዚአብሔር አለ አለው አይደል? በቃ ገባውበት። ምንም ይሁን እንኳን እኔ ልጆቼንም የሚጎዳ ነገር ቢሆን ሪስክ ያለው ነገር ቢሆን አይ ብለህ እኮ ሰው እናትና አባቱን አይደል ቤተሰቡን ትዳሩን ጥሎ ይከተለኝ አይደል ያለው? እዛ ድረስ ምንም ጥለህለት ትሄዳለህ። ልትሞቺ የምትችይባቸው መንገዶች፣ ልጠፊ እልም ያለ ጥፋት ውስጥ ልትገቢ የምትችይባቸው ነገሮች ውስጥ ሁሉ እየተፈጠሩ አይ ሚን ኢን ማይ ላይፍ ይሄ በእኔ ህይወት ውስጥ እንደዛ አይነት ነገር ገጥሞኛል። በጣም የሚያስፈሩ ነገሮች በቃ የእግዚአብሔር ጣልቃ ገብነት ሲያቆመኝና ፋይናሊ ልክ አሁን እንዳልሽው ነው ገብቶሻል። በቃ ስትነቂ የእግዚአብሔር ቸርነት ይገባሻል፣ የእግዚአብሔር ጥበቃው ይገባሻል። ሶ ሜርሲ አሮን ነው ኢየሱስ ላንቺ ማን ነው? ያው ኢየሱስ ለኔ ማለት በምን ላስረዳክ መሰልክ? ጌታ ኢየሱስ ክርስቶስ ብዙ ሰው ያውቀዋል። ብዙ ሰው ጴንጤ ብቻ አይደለም፣ ዓለም በሙሉ ስሙን ያውቃል። ማንነቱን፣ ታሪኩን መጽሐፍ ቅዱስ ላይ ያለውን በስብከትም በፊልምም ብዙ ሰው ያውቀዋል። ግን ጌታ ኢየሱስ ራሱ ስንቶቹን ያውቃቸዋል? በኖርማል እውቀት አይደለም መልክ ፐርሰናሊ ስንቶቹን ያውቃቸዋል? እሱ የሚያውቃቸው በግል አዳኝነት ሲቀበሉት ብቻ ነው። ፐርሰናል ሴቪየር ሬጂስተር ታደርጋለህ እዛ ሊስት ላይ እዛ ሰርክል ላይ ገብቶካል። ከብዙሃኑ ሰርክል ይቀንሳል ሰርክሉ። ከዛ ደግሞ ከመተዋወቅ ደግሞ ታልፋለህ። ሪሌሽን የሚባል ነገር አለ። ህብረት አለ ወይ ነው ኢየሱስ ለኔ በቃ እሱ ነው ጥያቄው። ስለ ንግግር ብቻ አይደለም ማወራው፣ ሪሌሽንሺፑ ሴንስ አለው።
ልክ አንድ ወንድና አንድ ሴት ሲዋደዱ ፍቅር ሲኖር በመሀላቸው ንግግር እንኳን አንዳንዴ አያስፈልግም። ሳትነጋገር ትግባባለህ። ፊትህን ሳትታይ አንዳንዴ እንደዚህ እኮ አስቤ እኔም እንደዚህ አስቤ ትባባላለህ። ባይዘው እና ያ ፊሊንጉ ወይም ሴንሱ ፍቅር እግዚአብሔር ነው አይደል? መጀመሪያ የሚነሳው ከእግዚአብሔር ነው። ፍቅርን ደግሞ በአካል ያየ ነው በጌታ ኢየሱስ ነው። እና ጌታ ኢየሱስ ለኔ ፍቅር በአካል ከኔ ጋር ሪሌሽንሺፕ ውስጥ ማለት ነው። ዋው! ስለዚህ እኔ ባሌን ከማምነው፣ ባሌን ከማዋራው፣ ባሌን ከመወደው በላይ ነው ጌታ ኢየሱስን የምወደው፣ የማዋራው፣ የማምነው። ለባሌም ማልነግረውን ነገር፣ ለእናቴም ማልነግረውን ነገር፣ ለልጆቼም ማልነግረውን ነገር ለጌታ ኢየሱስ ነው የምነግረው። ስለዚህ የኔና የሱ ሰርክል እስትንፋስ ከስትንፋስ ይቀርባል ሰርክሉ አይክ ከብዙሃኑ የሆኑ ግሩፕ ከዛ ደግሞ ቤተሰቦቼ፣ ልጆቼ፣ እናቴ፣ አባቴ፣ ባለቤቴ ምናምን ከዛ ሰርክል ይጠባል። የኔና የሱ ደግሞ እኔና እሱ ነን። ቀጥሎ ነው ሌላው። ጌታ ኢየሱስ ለኔ እሱ ነው በቃ ሂ ኢዝ ማይ ፐርሰናል ነው በቃ ለኔ ገብቶካል። ምህረት ከሚለው ቀጥሎ አብሮ ነው ያለው እና ኢቭን ቅድም ያነሳውልክ ትልቋ ልጅ እንደዛ አንተን ካልኩ በኋላ በህይወት ፈተና ብዙ ነገሮች ውስጥ አለፈን። እኔ መስም መጀመሪያ ላይ ብዙ ፋይናንሻሊም በሰዎችም ደረጃ ሰክሰስ በሚባል ደረጃ ጥሩ ሄደን ያው እግዚአብሔር ፓዙን ሲወስድ በምን እንደሚወስድ ለምን እንደሚወስድ ቆይታል የምታውቀው። እግዚአብሔር የራሱን መንገድ ሲወስደን ሲለየን ከሰው ለየን፣ ከስራ ለየን። እኔ እሰራቸው የነበሩ ስራዎች ፌል አረጉ፣ እሱ የሚሰራቸው ስራዎች ፌል አረጉ። በቃ ብቻችንን ፈለገን። ከዛ ሰርክል አወጣ። ከዛ በዛ ስትራግል ምክንያት ሁለተኛ ልጄን ቆይቼ ነው የወለድኩት። ኦልሞስት 6 አመት ልዩነት አላቸው። ኦኬ 6 አመት ልዩነት አላቸውና ስራ ምናምን ያንን ሁሉ ቅድም ያልኩን ስራ ምናምን ትቼ ምናምን ነው እሷን ነፍሰ ጡር ሲሆን ሁለተኛዋን ማለት ነው። እና እርግዝናው ሲጀመር በጣም ከባድ ጊዜ ነበረ። ከመጀመሪያው በነገርኩ የላይፍ ስትራግል ውስጥ ነበር። ያመኝም ነበር። በቂ ምግብ ምናምንም መውሰድ አልችልም። ያመኛል፣ በጣም ያመኛል። አይበላልኝም ምግብና እርጉዝ አልመስልም። ሆዴን ስታይ ነው እንጂ ፊቴን አይተ ሰውነቴን አይተ እርጉዝ አልመስልም ጭራሽ። በጣም ከስቻለሁ ምናምን። እዛ ለካ በዛ መሀል ያው ሰውነታችን በሲስተም አይደል የሚሰራው፣ ሲስተማቲክ ፌለሮች መጥተዋል ለካ። እኔ አላቅም ኖርማል ክትትል ላይ ምናምንም ሌላ ትልልቅ ነገር ነው ቼክ የሚያደርጉት። ዲቴል ቼክ አያደርጉህም ወይ ደግሞ አንተ እንዲሰማኛል ምናምን ካላልክ ዲቴል የሚታይ ነገር ካልሆነ አያዩልህም። እና ኦልሞስት ልጨርስ እርግዝናውን 1 ወር ምናምን ሲቀረኝ ይሄ የሽርቷ የሚባለው ነገር እንደ ጠብ እንደማለት ምናምን ይላል አልፎ አልፎና እናቴም የሕክምና ባለሙያ ነች። በዚህ አጋጣሚ በሕክምና ባለሙያዎች ተከበብ ያለው ወንድም ይመደዛውና በቃ ብዙ ነገር አውቃለሁ ልልህ ነውና ይሄ ነገር ልክ አይደለም መታየት አለብኝ ምናምን አልኩ። ያው እንደነገርኩ ነው ግን ችላም ምናምንም ስለምል ቆየት አልኩና አንድ 15 ቀን ምናምን ቆይቼ ሄድኩኝ። ከዛ በቃ የሆነ ቀን በጣም ሲረብሽኝ በማታ ነው ይሄድ ነው እንሂድ ብዬ በማታ እንሂድ ነው ነገርኳቸው። በጣም ደነገጡ። እንዴት 15 ቀን ሁሉ ትቆያለሽ? ኢንፌክሽን ይፈጥራል፣ ጥሩ አይደለም ምናምን አለኝ። እኛ ራሱ አንነካሽም ነው ያሉኝ። አንነካሽም ሪፈር ይጻፍልሻል አለኝ። ሪፈር ጋንዲ ሆስፒታል በጣም ትልቅ የእናቶች ሆስፒታል ነውና እዛ ነው ይሄ አይሰራም እዚህ ምንም አይታይም ተባልኩ። እዛ ሄድኩኝ። እዛ ሲሄድ እኔ የሄድኩት ለዛ ለሽርቷው ምናምን ኬዝ ነው። የሽርቷው ኦኬ እሱ አንድ ኬዝ ነው። ከዛ ሲያዩኝ ልብሽም ልክ አይደለም ተባልኩ፣ ደምሽ ልክ አይደለም ተባልኩ፣ በአጠቃላይ ኪሎሽም ልክ አይደለም ተባልኩ። እና ልጅቷ የሚወለደው ልጅ ራሱ ወይ ችግር ይኖርበታል ወይ ኦርጋን ወይም የሰውነት ክፍል እጥረት ይኖርበታል። ምክንያቱም ሰውነትሽ በበቂ ሁኔታ ክብደት አላገኘም ምናምን አሉኝ። ተቆጡኝ ሁላ በጣም ነው እንትን ያሉኝ። በቃ አመነጫጨቁኝ ማለት ይችላል። ለምን በዛ ስቴጅ እዛ የደረሰ እርግዝና ያንን ሁሉ ነገር ገና መሆን አልነበረበትም። እና በቃ እዚህ ነው የምትቀሪው ተባልኩ። ከዛ ከጀምሮ እስከምወልድ ድረስ 1 ወር እዛ ሆስፒታል ድንገት ሄጄ እንደዛ ቀረውና እንደገና ያ ሞመንት ደግሞ ለባለቤቴ ሌላ እግዚአብሔርን ኢንካውንተር የማድረጊያ ምክንያት ሆነ። እኔ ኦሬዲ ከዛ በፊት እንደነገርኩ ነው በአባቴ ምክንያት። ቀጥሎ በመጀመሪያ ልጄ ስነቃ እግዚአብሔርን ኢንካውንተር አድርጌዋለሁ።
የዛ እኔ ምንም ሰላም ያልተረበሸም ዓለም የማይሰጠውን ሰላም ያለው ጌታ ኢየሱስ ይሄን ነው። ሐኪሞቹ የሚያወሩት ጆሮ ጭው ነው የሚያደርገው። እኔ አና ኦኬ እሺ ሪአክሽን የለም ፊቴ ላይ። ለሌላ ሰው ራሱ ውይ ይደነግጥው ምናምን ብዬ ራሱ አላስብም። እንደዚህ ብለዋል እስቲ የሚሆነውን እናያለን ነው ማለት ምንም እና ልብ መድከም ሳይሆን ከሚፈልገው በላይ ነው የሚመጣው። ለምሳሌ የጤነኛ ሰው ልብ ምት ኦቨር የጤነኛ ሰው ልብ ምት ከ50 አይ ቲንክ እስከ 80 በጣም ደግሞ እንዲ ሮጠ ምናምን ስትመጣ እስከ 100 በቃ ምናልባት ማለት ነው። ለነፍስ ጡር ሴቶችም ደግሞ ያው ኖርማሊ እስከ 100 ሊደርስ ይችላል። የኔ ቁጭ አልኩበት በተረጋጋሁበት እርፍ ብዬ በቆየሁበት 120 110 አንዳንዴ ማሽኑ እንደውም አይሰራም ይላሉ። 130 ሲቆጥር አይ ማሽኑ ስለማይሰራ ነው ይሉኛል። እንዴት ነው በህይወት ያለሽ ይሉኛል። ይሄ እኮ የጎልማሳ ሰው ወይም የትልቅ ሰው ሳይሆን አዲስ የተወለደ ሆድ ውስጥ ያለ ልጅ ልብ ምት ነው ይሉኛል። ያንቺን ነው ወይስ እሷን ነው የምንሰማው ይሉኛል። እና ተመረመርኩኝ። ልቤ ችግር የለበትም። ለምን ግን እንደዛ እንደሚመታ አይታወቅም። የጉበት ምናምን ኩላሊት ምርመራ ተደረገልኝ። ምንም ኬዙ ሊታወቅ አልቻለም። እና ምን አሉኝ? እርጉዝ ነው መሆን ያልነበረብሽ አሉኝ። ማለት ልጁን በኦፕራሲዮን እንዳናወጣ እንትኑ ይሄ ማደንዘዣው እንትን ሊልሽ ይችላል፣ ሊገልሽ ይችላል። ምክንያቱም ልብሽ አሁንም ከመጠን በላይ ነው እየመታ ያለው። ምንም ልናረጋ አንችልም። ምጥም ቢሆን ብዙ ጉልበት ስለሚጠይቅ ብዙ ድካም ስለሚጠይቅ በተዘዋዋሪ እንደምትሞች እየነገሩሽ ነው። በቃ በምጥም ቢሆን መሞትሽ አይቀርም። በኦፕራሲዮንም ቢሆን ማደንዘዣው ደግሞ ቀድሞ ሊገልሽ ይችላል። በብዛት ልብ ችግር ያለበት ሰው ማደንዘዣ አይችልም። እና በዛ ሰዓት በቃ አጣብቂኝ ውስጥ ነው የገባ ነው። በቃ በምን አድርገን እናውጣልሽ እና 1 ወር እንደዛ ተኛው። ቢያንስ እስከዛ አንቺ እንኳን ብትሞቺ የሚወለደው ልጅ በምንም ይውጣ ጤነኛ እንዲሆን ተብሎ ኖርማሊ እርጉዝ ከሚፈቀድላት ወይም መብላት ካለባት በላይ ነበር የሚያስገድዱኝ። የሚጠጣ ነገር የግዴታ ቢያንስ ልጅቷ ዌይት ጌን ታድርግ። ኢቭን የሳምባ ማጠንከሪያ ምናምን ሁሉ ለልጅቷ እወጋ ነበር፣ ሆዴ ውስጥ ላለው ጽንስ ማለት ነው። ለምን ኤኒ ታይም ፌል ልታረጊ ስለምትችይ ስትወጣ መተንፈስ እንድትችል ያ ኦክሲጅን ተገጥሞላት መተነፈስ ህፃን እንዳትሆን ሳምባዋ ይጠንክር እየተባለ ሳምባ ማጠንከሪያ ይሰጠኝ ነበር። እና እንደዛ ቆየሁኝ። ከዛ ልክ 9ኛ ወር በትክክለኛው በእነሱ አቆጣጠር 9ኛ ወር ሲሞላ ምጥ እስከሚመጣ እንታገስሽም አሉኝ። ምጥ እስከሚመጣ እስካሁንም የጠበቅንሽ ልጅቷ ሙሉ ጤንነት እንዲኖራት ነው፣ ሙሉ ቀኗን እንድትጨርስ ነው። ከዚህ በኋላ መጠበቅም ማለት ሞትሽን እያየን መጠበቅ ነው አሉኝ። ስለዚህ ልጅቷም ሳናወጣት ልትሞትብን ትችላለች አሉ። በቃ አሁን ተነሺ፣ የምጥ መርፌ ይሰጥሻል፣ በምጥ እንሞክራለን፣ ካልሆነ ከተረፍሽ ኦፕራሲዮን እንሞክራለን አሉ። አይ ቲንክ ቅዳሜ መሰለኝ የተጀመረው። በኪኒን ጀመሩ መጀመሪያ፣ ከዛ ወደ መርፌ ተቀየረ። ቅዳሜን፣ እሁድን፣ ከዛ እሁድ ለሰኞ ጠዋት ሽርቷ ሙሉ በሙሉ ፈስቶ አለቀ። ልጅቷ መታፈን ጀመረች። ሰኞ ላይ ያው በተቻለ መጠን ማደንዘዣው ኢሚዲየትሊ ስለሆነ የሚጎዳሽ ወይም ሊገልሽ የሚችለው በተቻለ መጠን እስከ መጨረሻው በምጥ ነው የታገሉት ማለት ነው ሐኪሞቹ። እና በቃ መጨረሻ ላይ ምንም የማይሆን ሆነ። በቃ ፌል አደረገ ምጥ መርፌው በጣም በኃይለኛ ሁኔታ ማህፀኔን ፑሽ አድርጎታል። ማህፀኔ ደግሞ አልታዘዝ ብሏል ምንም ማለት ነው። በቃ የምትወልድ እናት መድረስ የነበረባት ደረጃ ላይ በፍጹም አልደርስም አለ። በፍጹም በቃ ጭራሽ። እና ብዙ እንትኖች እነዚህ አሁን ይሄ ኢንተርን የሚባሉት ሐኪሞች በቃ የኔ ኬዝ ልዩ ስለሆነ ብዙ ነበሩ የሚመጡት። ያዩኛል፣ ያነባሉ፣ ኬዜን ቼክ ያደርጉኛል፣ ያሰቡትን ነገር ራሱ ይጠይቁኛል፣ ይሞክራሉ። በቃ እኔን እንትን ለማለት በቃ ወደ ጤነኛ ሙድ ለመመለስና በጤና ለእንድወልድ ማለት ነው። በጣም ካቀማቸው በላይና አንዱ ሐኪም ቃረሰው ክርስቲያን ኮንሽ ወደ እግዚአብሔር አለኝ፣ ሙስሊም ኮንሽ ወደ አላህ ጸልይ፣ ምንም እንረዳሽ አንችልም አለኝ። እና ሰኞ ጠዋት ነውና በቃ አቃታቸው። ማን ይወሰደኝ ወደ ኦፕራሲዮን ክፍል? በቃ ኦፕራሲዮን ያስፈልጋታል ብሎ የሚጽፍልኝ ዶክተር ጠፋ። ለምን ሁሉም ሪስክ መውሰድ አልፈለጉም። እንትናን ኢላካት ይባላል ገባክ በኋላ። ስለዚህ ሁሉም እምቢ አሉ፣ አልጽፍም አሉ። እኔ በዛ መሀል በቃ ምጥ መርፌው ሊገለኝ ነው በቃ። እና መጨረሻ ላይ የሆስፒታሉ ዋናም ሐኪም መጣ። አየ እንዴት ለምን እስካሁን አቆያችኋት ምናምን ውሰዷት አለ። ጻፍ ሲባል አልጽፍም አለ መሰለኝ። እሱም ጠፋ፣ አልመጡም ተመልሰው። በቃ እናቴ በዛ መሀል በቃ ራሷን ሁሉ ሳተች። በቃ ልገሏት ነው ልጄን እዚህ ቁጭ አድርጋችሁ ምናምን በቃ ባለቤቴ ተው የሚሆነውን ነገር በዚህ መሀል
በቃ ለሱ ግን በቃ የሆነ እንትን ነበር በቃ የሆነ ሲዝን ነበር ለሱ የዛን ሰሞን እኔ በዛ ሁሉ መሀል እኮ ነው መልክ በዛ መጥመርፊው መሀል ምናምን እንኳን የምጡ ፔን ምናምን እንጂ ከእግዚአብሔር ጋር የነበረኝ ነገር እኔ በሄድም እኮ እሱ ጋር ነው መልክ በቃ አንዴ ተራርቅ ያለው የለም መመለስ የለም ወደ ምሬት ወደ ማዘን ልሞት ነው ብሎ ወደ መፍራት መመለስ የለም ጭራሽ እዛ የሚያረጉት ሲያጡ ከነ ጉልኮቴ ዊልቸር ላይ ያስቀመጡኝና ጽዳት ሰራተኛ ጠርተው አድርሻታሉ ጽዳት ሰራተኛዋን በቃ አድርሻት አሏት የት ላደርሳት ኦፕሬሽን ክፍል ካርዷስ ከኋላሽ እንመጣለን አሏት እሺ በቃ እኔ ያው በዛ ሰዓት መሄዴን ነው ካርዱን የታል ፋይሉ ማንንም ያለ ሰው የለም ገባው የታል ካርድ ሲሉኝ ይመጣል ብለውኛል ለካ ኃላፊነት መውሰድ የፈሩ ለካ ሁሉምና ገባሁኝ በቃ ካርዷ እስከሚመጣ እሷ በጣም እንትን ብላለች ደክማለች አሉና በቃ ኦፕሬሽን ሊደረግ ተጀመርኩ ተረጋጊ በቃ ምጥመርፌው በጣም ከቁጥጥር በላይ ያመመኝ ስለነበረ ኃይለኛ ነው በጣምና ማደንዘዣው እስኪሰጥሽ ካልተረጋጋሽ ራሱ እንትን ይልሻል ይጎዳሻል ፓራላይዝ ብሎ ሊያርግሽ ይችላል ተረጋጊ ያሉኝ ከዛ እንደምንም ለተወሰነ ሰከንድ እስኪሰጡኝ ተረጋግቼ ከዛ ልክ ሰውነቴ ሲደነዝዝ ከወገቤ በታች በቃ ሰላም ከዛ ተመለስኩኝ ወደ ማንነቴ ከዛ ወዲህ ምን እያረጉ እንደሆነ ሁላ እኔ ረስቻቸዋል ከዛ እማስታውሰው በቃ ተኛው ቀና ብዬ ከተኛውበት ሰከንድ ጀምሮ ልቤ እዚህ ጋር መምጣቱን አውቃለሁ በቃ መጣ ሊትራሊ እዚህ ጋር ልቤ እዚህ ጋር ቁጭ ያለ ነው መሰለኝ እና የሚመታው ደግሞ በጣም ፈጣን ድራም ታውቃለህ ከበሮ ሲመታ ከበሮ ነው የሰማሁት በቃ እኔ እዚህ ጋር ልቤን አይደለም የሰማሁት እንዴ ልቤ እዚህ ጋር መጣ አልኳቸው ኢቭን ስላቸው ተረጋግቼ ነው ያልኳቸው ልቤ እዚህ ጋር እኮ መጣ እንዴ ምንድነው ልቤ ለምሮ እዚህ ጋር መጣ አልኳቸው እንዴ የልብ ኬዝ አለብሽ እንዴ ሲሉኝ የዛኔ ተርሙን አውቀው ነበር ታኪካርዲያክ እና እንደዛ ነው ኬዝሽ ብለውኝ ነበርና አዎ ታኪካርዲያክ ነሽ ብለውኛል ስላቸው ተጣሉ ሐኪሞቹ እዛ ውስጥ እንዴት ተቀበላችኋት ማን ሪስክ ወስደው የሚሰራት ኦሬዲ ማለት ነው ተግቻለሁ እኔ ልቤ ልተፋት ነው በቃ በዚህ ጋር ልትመጣ ከዛ አንደኛው ቀልጠፍጠፍ አለና እንትኑ የአንስቴጂያ የወጋኝ ሰው ለእንደዚህ አይነት ነገር ሪስፖንሲብል የሚሆነው እሱ ስለሆነ ቶሎ ብሎ ጭንቀጭኗን ሰጠኝ እንደዛም ሆኖ ምንም እየባሰ መጣ ኦክሲጅን መሳብ አልቻልኩም ከዛ ያ እንዳለ እንደገና ትልቁን ተቦ እዚህ የሚደረጋለ እሱ ነው ማደረገልኝ እኔ እሱን መሳብ አልቻልኩም በኃይል ነው የሚገፋው ኦክሲጅኑ በኃይል በግድ ነው የሚገባው እኔ ግን መልሼ እንዲ ይሄን እንቅስቃሴ አልቻልኩትም በቃ ከዛ አስተውሳለሁ ይሄ ጤጥ የሚለው የሚቆጥረው ድምጽ የልብ ምት የሚቆጥረው ኦፕሬሽን ክፍል ላይ ልብ ካልክ ፊልሞች ላይ ምናምን እንዲጮህ ይደረጋል በጣም ምክንያቱም እየሰሩ የልብ ምቱን ማዳመጥ አለባቸው በደንብ እና እኔም ሰማው ነበር ከዛ በዛ ሰዓት ጤጤጤጤጤጤጤ ይል ነበር ሰማለው በደንብ ግን አላቅም ከዛ በቃ ጤጥ ማለቱን አውቃለሁ ጸጥ ማለቱን አውቃለሁ ከዛ በኋላ አላቅም ራሴ ከዛ ሲጠሩ ሲያዋሩ በቃ እነዛ ሌሎቹ ከዚህ በታች ተሸፈናለህ ሌሎቹ በቃ ልጅቷን አውጥተዋታል እየሰፉኝ ነው ምናምን በመሀልም ደምም አልቆም ብሏቸዋል ምናምን ብዙ ነገር ተቸግረዋል በቃ ሲሰሩኝና በኢየሱስ በጣም ይገርሙ ሐኪሞች ናቸው በነገር ላይ ጋንዲ ሐኪሞችና በዚህ አጋጣሚ ማመስገን ፈልጋለሁና ከዛ ይሄ አነስቴጂያ ውስጥ ያልኩ ልጅ በቃ ኦክሲጅን ይለኛል ይጫነኛል ይመታኛል ይጠራኛል ምንም ሰማው ነገር የለም አስብ ኦፕሬሽን ለመደረግ በትንሹ 15 ደቂቃ ይፈጃል ኦፕሬሽን ሲያደርጉኝ አላቀም ስተኛ ልቤ እዚህ ጋር መምጣቷን አውቃለሁ ከዛ በኋላ አላቀም ከዛ በኋላ ልጅቷን እያት ልጅሽን እያሉ ይሆናላ በማጓጓት ሲቀሰቅሱኝ አውቃለሁ እንግዲህ በትንሹ 15 ደቂቃ ምናምን ይወስዳል ልጅቷ ከሆድ ውስጥ እስክትወጣ ማለት ነው ያንን ሁሉ ሰዓትን ያላቀም ማለት ነው እና ሊትራሊ በቃ ሞቼ ነበር ማለት ነው ምን እንዳደረጉኝ ምን እንደሞከሩ ማቀው ነገር የለም ብቻ በመጨረሻ ልጁ ከመጣም በላይ እየተሯሯጠ ነው የሆነ ነገር መድኃኒቶችን ምናምን ዶዝ ከፍ ለማድረግ ሲታገል ደም ስር ይበጠስበታል በዚህ ጋር ይሞክራል በቃ እሱ ነው ያዋለው ሲሯሯጥ ምናምን ሌሎቹም እዛ ጋር በቃ ሆዲ ጋር ሲሯሯጡ ያያቸዋለሁ ምናምን በቃ እኔ እዛ ጋር ድራማ እንደማይ ሁሉ ነው ፊል አረገ የነበረው እና በዛ ሞመንት ጸጥ ያለ ሞመንት ውስጥ ስገባ በቃ እንደ ድምጽ የሆነ ፊሊንግ እንደ ድምጽ ሰማው ድምጽ አይደለም ግን ፊሊንጉን እንደ ድምጽ ነው የሰማሁት የዛን ጊዜ እንደዛ እንትን ስቲ ፊል ባደረግሽ ሰዓት እኔ ለራሴ እንደማወራ ነው የሚሰማኝ ግን ፊሊንግ ነው ድምጽ አይደለም አልተኩሽ
የዛን ያልተኩሽ አሁንም አልተውሽም አለ። ከዛ በኋላ ነቅቻለሁ እና የመጣሽበትን ዴስቲኒ ፐርፐዝ ሳትጨርሺ የምትመለሽ ይመስልሻል? በቃ እንደዚህ ድምጹ ሊትራሊ አሁን ቃላትን ተጠቀምኩልህ እንጂ ቃላቱን እንኳን የምገልጻቸው አይደለም። ከዛ ለካ ምኖርበት አላማ አለኝ እንዴ ምኖርበት አላማ አለኝ ለካ። አይ መሞትማ አልችልም ምን ያልኩ እዛ መሀል ማለት ነው። አለሽ አዋሪኝ እሺ አይንሽን ታጨፍኝ እሺ ይለኛል ልጁ በመሀል ማለት ነው። እና ለካ በዛ መሀል ልጅቷም የመታፈን ችግር ስለነበረባት አሳየችኝና በቃ ብላ ሁለቴ ሶስቴ በዚህ ጋር አዟዙሯ አንደኛው ሐኪም አሳየችኝና ይዛት ሄደች። ኦክሲጅን ያስፈልጋታል ብላ ይዛት ሄደች። ለካ ልጅቷ ስትወጣ ኖርማል ኦፕሬሽን በሚፈጅበት ሰዓት ነው ያስወጧት። ቤተሰቦቼ ልጅቷን አይተዋል። እኔ ግን ቀረው ኦፕሬሽን ክፍል። በቃ ባለቤቴ በቃ አርፋ ነው ብሎ በጣም በቃ አዘነ፣ ማልቀስ ጀመረ። እና እናቴም እንደዛ በቃ በጣም ትናሉ። ስወጣ አላመኑም እንደዚህ ነው የነኩኝ አለሽ። እኔ እዛ ውስጥ ሄጄ እንደተመለስኩ አያውቁም። እና ሐኪሞች ሁሉ ተጣሉ። እንዴት እንደዚህ አይነት ኬዝ ያለበት ሰው ታመጣላችሁ ሲሉኝ እኔ በምጥም መውለድ አልችልም ነበር። እግዚአብሔር ይባርካችሁ አልኳቸው። እግዚአብሔር እንድሞት ስላልፈለገ አይደል የተመለስኩት አልኳቸው። በቃ ተጣሉ። እና እያንዳንዱ የህይወት ጎዳና እስከ ሞት ድረስ በቃ ሞት አንድ እርምጃ አይደለም። በቃ ከሞት ጋር ሰላም ተባብለን ተመለስን። አይ ተመለሽ አንቺ በእውነት ልመለስ ልክ አልጨረስኩም ከሞት ጋር እንደወራው ሁሉ ፊል አደርጋለሁ አንዳንዴና አሁን በማልፈባቸው ጎዳናዎች ምናምን ምንም ቢገጥመኝ ከሆነ ሞት ጋር ደርሼ እኮ በቃ አይ ገና ነሽ ተብዬ ተመለስኩ ሰው ነኝ እኔ ምንም አይሰብረኝም እላለሁ። አሁን የማገኘውን ሰው በሙሉ በተለይ ተስፋ የቆረጠ ሰው፣ ያዘነ ሰው፣ መጽናናት የማይችል ሰው ሳገኝ ውይ አትልፉ፣ እግዚአብሔር ሀሳቡን ሳይጨርስ ምንም አትሆኑ። ይልቅ ጊዜ እንዳይፈጅባችሁ ከእግዚአብሔር ጋር ተስማሙ። ይሄንን መመክራቸው ይሄን ይመስላል እንግዲህ የኔ ህይወት። ምናልባት ከቅርብ ጊዜ ወዲህ ፌሚኒስት የሚባሉ ወይም ደግሞ እንደዛ አይነት እንትን እየመጣ ይታያል እና ምናልባት እንደ ሴት አንቺ የመጣሽበት እነዚህ ቅድም ያወራናቸው ስትራግሎች አሉ። ሚስት ለባሏ ትገዛ የሚለውን ባንቺ የትዳር ጉዞ እንዴት ነው የምታየው? ወይም ምን አይነት ምልከታ ነው ያለሽ? የተዋደድ ነው ሰው እኔም የምወደው እሱም የሚወደኝ አብረን ከመከራው በፊት ብዙ ጊዜ ያሳለፍን ሰው ልብ ለልብ በደንብ የምንተዋወቅ ኦልሞስት ውሸት ዜሮ በሚባል ደረጃ በመሀላችን ምንም አይነት መደባበቅም መካካድም ውሸትም ምንም በሌለበት ሪሌሽንሺፕ ውስጥ ደስተኛ ዘ ፍሪ ሶል ወይም ዘ ሃፒ ሶል ሆነን የቆየንበት ጊዜያቶች ነበሩ። ከዛ በኋላ ነው ኮላፕስ ማድረግ የጀመረው የኔ ላይፍ ማለት ነው። እና እኔ ደግሞ አሁን ምናልባት ኦፌንድ ላለማድረግ ሞክራለሁ፣ ይሄንን ስናገር ማለት ላለማናደድ ሞክራለሁ፣ በደንብ ስርዓት ባለው መንገድ ለማውራት ሞክራለሁ። ፌሚኒስት ነው የሚባለው ሙቭመንቱ አሁን አይደል ብዙ ሰው የሚስማማበትም ነገር አለው፣ የማይስማማበትም ነገር አለው። ሙቭመንት ነው እንግዲህ እኔ እንደተረዳሁት ፌሚኒስት የሚባለው ነገር ሙቭመንት ነው። ሴቶች በጣም የበታች ከመደረጋቸው አልፎ አቢዩዝ የሚደረጉበት ወይም ደግሞ ሰውነታቸው የሚጎዳበት በስራም በድብደባም በኃላፊነት ብዛት በኢሞሽን ስሜታቸውን ሁሉ ሳይቀር ሰው እንደሆኑ እንዳይሰማቸው የሚያደርግ ስርዓት ነው ረጅም ዓመት ምድር ላይ የነበረው። እና ይሄንን ሲስተም ለማስቀረት ሴቶች እንደማንኛውም ወንዶች ወይም ሰዎች ሰው እንደሆኑ እንዲቆጠሩ፣ እንዲማሩ፣ እንዲሰሩ፣ ንብረት መካፈል እንዲችሉ የሚያደርግ ሲስተም ሆኖ ነው የመጣው ፌሚኒዝም። እኔ እንግዲህ እስከተረዳሁት ሌላውን ዲቴይሉን ምኑን እንግዲህ በተረዳሁት ልክ ነው ልናገር የምችለውና እንግዲህ አገራችን ላይም ፌሚኒስትን እንቅስቃሴ የሚያስኬዱ በዛ ውስጥም ብዙ የተጠቁ ሴቶችን ብቻ አይደለም ባይዘው ወንዶችም ጥቃት ይደርስባቸዋል ህፃናት ሆነው ቲኔጀርስ ሆነውና የነሱን ጥቃት የሚቃወሙ ማህበረሰቡ ግንዛቤ እንዲኖረው ስለ ኖርማል አኗኗር ብቻ ሳይሆን ሰው እቃ እንዳልሆነ፣ ሚስት እቃ እንዳልሆነች፣ ሰራተኛ እንዳልሆነች
አገልጋይ እንዳልሆነች የህይወት አጋር እንጂ አገልጋይ እንዳልሆነች ቫልዩ ለመስጠት ነው እየሞከሩ ያሉት እንግዲህ እኔ ስረዳ ማለት ነው። ሌላ ሰው ያው ምንም ሊል ይችላል። እኔ ያየሁት ቪው እዚህ ድረስ ነው። ግን ኢምፓክቱ ምንድነው? ምንድነው ተጽዕኖ? የሚፈልገውን ተጽዕኖ ነው ያመጣው? ሌላ ተጽዕኖ አምጥቷል ወይስ የሚፈልገውን ያህል አላመጣም? የሚፈልገውን ያህል አላመጣም። ያው እነሱም እንደሚሉት ገና ነው፣ ብዙ ይቀራል። ብዙ ሰው አዌርነሱ የለውም። አሁንም ሰው ወንድን የበላይ ማድረግ ሴትን የበታች የባርነት ስርዓት አርጎ ነው የሚያስበው በሚል ይሄ አዌርነሱን በመፍጠር ደረጃ ይቀረናል ይላሉ። እኔም የሚቀር ይመስለኛል። ግን ከአዌርነስ ባለፈ እንደ ክርስቲያን እንደ መንፈሳዊ ሰው ያው እኛ ልካችን መጽሐፍ ቅዱስ ነው። ስለዚህ ከመጽሐፍ ቅዱስ አንጻር የተቀመጠ ፕሪንሲፕል አለ። ትዳር የክርስቶስና የቤተ ክርስቲያን ምሳሌ ኤግዛምፕል ነው። ኤግዛምፕል ነው፣ በቃ ሊትራሊ ኤግዛምፕል ነው። ባልየው እንደ ክርስቶስ አክት እንዲያደርግ እንዲኖር፣ ሚስትየው ደግሞ እንደ ቤተ ክርስቲያን አክት እንድታረግ እንድትኖር ዩሲ ሲምቦሊካል ወይም ኤግዛምፕለሪ በሆነ ሜተር ነው የተቀመጠልን መጽሐፍ ቅዱስ ላይ። በቃ በግልጽ ነው እንዳያሻማ። የዛን ዘመንም ሴቶች ዝቅ ይደረጉ ነበር፣ ጀግና ሴቶችም ነበሩ። የማይካድ ነገር ነው። በመጽሐፍ ቅዱስ አሁን ብዙ ጀግና ሴቶች እናውቃለን፣ ከወንድ በላይ ብዙ ቫልዩ የሰጡ ማለት ነው። ቅድስት ድንግል ማርያምን ጨምሮ ኢየሱስ ክርስቶስን የወለደችው ሴት ናት አይደል? አሁን ለምሳሌ ብዙ ሰዎች በጣም አግሬሲቭ ሆነው ሴት ናት ኃጢአትን ወደ ምድር ያመጣችው ብለው እንደሚናገሩት የሰው ልጅ መዳንም ወደ ምድር የመጣው በሴት ነው፣ በድንግል ማርያም ማለት ነው። ስለዚህ እግዚአብሔር ዘንድ ቫልዩ ልዩነት እንደሌለው ታያለ። ሴትም ለእግዚአብሔር ቫልዩ እንዳላት፣ ቫልዩን ደግሞ የበለጠ ሲያስረዳው ፌሚኒዝም እንደሚናገረው አይደለም። ከሚናገር ፌሚኒዝም እንደውም ከዛ የተወሰነን የወሰደው እኔ እንደማም ባል ቤተክርስቲያን ክርስቶስ ቤተክርስቲያንን እንደወደዳት ባይዘዌ ሚስት ትገዛ ዘ ሞስት ሲምፕለስት ትእዛዝ ነው፣ ብዙ ሰው ያልገባው። ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደዳት ኮምፓሪዝኑን ንጽጽሩ ነው። ትልቁ ኃላፊነት ትልቁ ዱብዳ ያለው ወንዱ ላይ ነው። ብዙ ሰው አልተረዳው። የወንዶቹ ወይም የባል ኃላፊነት ስላልታየ ኦር በሚገባ ስላልከወኑት ባሎች የሴቶቹ ጉዳት ስለሚታይ ነው። ገብቶካል? ባል ቤተክርስቲያንን እንደ ክርስቶስ ቤተክርስቲያንን እንደወደዳት ይወደዳት የሚለውን ትእዛዝ ስላልተረዱ ነው ሚስቶችም አሁን ላይ ላለመገዛት ሙቭ እያደረጉ ያሉት። ምክንያቱም የመጀመሪያ ትእዛዝ ባል ሚስቱን እስከ ሞት እንዲወዳት ነው። ክርስቶስ ለቤተክርስቲያን የሞተው አይደል? አይደል? ኢቭን ሆሴ ነብዩ ሆሴ ላይ ብታስተውል እግዚአብሔር እስራኤልንና ራሱን እግዚአብሔርን ምን አይነት ሪሌሽንሺፕ እንዳላቸው ከረንትሊ የነበራቸውን በዛ ሰዓት የነበራቸው ሪሌሽንሺፕ ለማሳየት ሆሴን በላይፉ ነው የቀጣው። በላይፉ ምንም ያላጠፋው ሰው ማለት ነው። እና ከሆሴ ላይፍ ኤግዛምፕል መውሰድ እንችላለን። ሆሴ እግዚአብሔር ሴተኛ ዳሪ ነው ሂድና ግባ ያለው፣ በእስራኤል ሕግ ኮምፕሊትሊ የማይፈቀድ ነገር። ይሄ ምን ያሳያል? እግዚአብሔር የማይገባን አካል ነው የወደደው። ማለት ፍቅር የማይገባውን አካል ነው የወደደው። ፈርስት ኦፍ ኦል ሚስት የመወደድ መብት አልነበራትም ማለት ነው። ተመሳሳይ ኮምፓሪዝን ስለሆነ እየሄድን ያለ ነው። እግዚአብሔር ነው የወደደን አንኮንዲሽናሊ አይደል? ምናችንንም አይቶ አይደለም። ባል እንኳን ሚስት የሆነ ነገር አይቶ ሊወዳት ቀርቶ ምኗንም ሳያ እንዲወዳት ነው ግዴታ የተሰጠው። ዋው! ገብቶካል? እንዲወዳት ማለት ምንም ብታደርግ ሪያክት እንዳያደርግ ማለት ነው። ሪያክት ሲያደርግ እሷን ከመመለስ እንጂ መፋታት፣ መደባደብ፣ መቀጥቀጥ እሱም የማይታሰብ ነገር ነው። የማይታሰብ መጀመሪያ ባሎች ናቸው ከመስመር የወጡት። ባሎች ከመስመር ወጥተው በቆዩበት ዘመኖች ያንን ሪጀክት ለማድረግ ፌሚኒዝም የተነሳ ይመስለኛል። የግል እይታዬ ነው። ምክንያቱም እንደሚገባ ሚስቶች ስላልተወደዱ፣ ካልተወደዱ ደግሞ ትሪት አይደረጉም። ትሪት ካልተደረጉ ለህይወታቸው ነው የሚያሰጋቸው። ስለዚህ ሚስቶች ሪፍሌክት አደረጉ በዚህ ሙቭመንት ላይ ማለት ነው። ስለዚህ ኖ አንገዛም። ለምሮም አንገዛው ስላልተወደድን። መጽሐፍ ቅዱሳዊ መልሱ ይሄ ነው። አልተወደድንም። ስላልተወደዱ ሊገዙ አይችሉም። ገብቶሃል?
እኔ አሁን መጀመሪያውን ከኔ ህይወት አንፃር ደግሞ ስመጣለ መጀመሪያ አካባቢ በፍቅር ነው የጀመርነው። ከዛ ብዙ ስትራግሎች ሲበዙ እኔ በአባቴ ሀዘን ምክንያት እንትን ስል ኖርማሊ ደግሞ እኔ አባቴም ሲያሳድገኝ እንደነገርኩ ነው የሆነ አለቅነትን አስይዞ ነው ያሳደገኝ። ሚስት ትገዛ የሚለው አባባል አዎ ብዬ ነው ማልፈው እንጂ ወደ ውስጤ ብታስገባው እገፈትረዋለሁ። ላይሰራ ይችላል። አዎ ሴትና ወንድ እኩል ናቸው። እኔም ቤቴን አስተዳድራለሁ፣ አንተም እኩል ገብተህ ሽንኩርት ትከትፋለህ። ምንም በቃ እምል ሰው ነኝ እንደዛ ማለት ነው በፊት እና እግዚአብሔር ግን ፕሪንሲፕሉን ዋቴቨር ኢት ኢዝ ቤተክርስቲያንና ክርስቶስን እኩል አታረግም። የሱ መውደድ ይበልጣል፣ የሷ መገዛት ደግሞ ግዴታ ነው። ቤተክርስቲያን አሁን አልገዛም እንዳለች ነው የሚቆጠረው በእግዚአብሔር ዘንድ። ሚስት ለባል አልገዛም ማለች ማለት ቤተክርስቲያን ለክርስቶስ አልገዛም ማለች ማለት ነው። ምን ማለት ነው? መገዛት ማለት ነይ አንቺ እኔ ቤታችን ነሽ ብሎ ቋ ማረግ አይደለም። አክሽን የለውም መገዛት ባይዘው። መገዛት ራሱ ለተሰጠ ፍቅር ምላሽ የምትሰጥበት መንገድ ነው። ቴንክ ዩ። ለምሳሌ ቤተክርስቲያን ክርስቶስ የሆነ ነገር አድርጊ ቢላት እምቢ ብትል መጥቶ አይቆጋትም፣ አይገላትም፣ አያጠፋትም። ድሮ በብሉይ ኪዳን ዘመን ብዙ ነገር ያደርጋቸው ነበር። እስራኤላውያንን አይደለም ለትዳር ምሳሌ የተሰጠው። ልብ በል ቤተክርስቲያን ነች። ቤተክርስቲያን የፈለገ ብታጠፋ እስከ ሞት የመጣላት ነች። ስለዚህ ሚስቶች የሆነ ጸባያቸው ተቀየረ ተብሎ የሆነ ነገር አላሟሉም ተብሎ የሆነ ነገር ተብሎ አይደሉም። ግዴታ ነው መውደድ ማለት ነው። which means እስከ መጨረሻው ዋጋ ሊከፍልላት ይገባል። ሚስት ደግሞ በተመሳሳይ ፎርስ የተሰጣትን ፍቅር በተመሳሳይ ፎርስ መመለስ አለባት ኢኳል እንዲሆን ማለት ነው። እንዴት ነው ኢኳል የሚሆነው? ስትገዛ። ሌላ ሚንስ የለውም። እንዴት ነው የምትገዛው? በፍቅር። ለምሳሌ አሁን ለምሳሌ እናትና አባታችንን ብናይ ከኛ ቀድመው ስለመጡ እኮ ነው እንጂ በሰውነት በምን እናንሳለን? ከነሱ በምን እናንሳለን? ከኛ ቀድሞ መጡ፣ ከዛ እኛ ከነሱ ቀጥሎ መጣን። ሌላ እኮ ምንም እኮ እናትና አባት ሪስፔክት የሚያባብለን ነገር የለም። ሚስት ለባሏ አትገዛ የሚል ሙቭመንት ከመጣ ልጆቹም ወላጆቻቸው ማክበር የለባቸውም ከሚለው ጋር ዘሴም ነው ለኔ። ገብቶካል? ሚስትና ባል ኦፍ ኮርስ እኩል ሰው ናቸው። ሴትና ወንድ እኩል ሰው ነው፣ ግን አንድ አይነት አይደለም። አንድ አይነት ቫልዩ የለውም፣ አንድ አይነት ፐርፐስ የለውም። እኩል ከሆኑ ወንድ ልጅም መውለድ መቻል አለበት ማለት ነው። ገብቶካል? ወንድ ልጅም ሴቶች በየወሩ የሚያሳልፉትን ስቃይ ማለፍ አለበት። አለበለዚያ እንዴት እኩል እንሆናለን? እኛም የራሳችን ቫልዩ አለን፣ ህይወት እንሰጣለን፣ ህይወት ሆዳችን ውስጥ እናሳድጋለን፣ እስከ ሞት ድረስ ዋጋ እንከፍላለን። ይሄ ባይዘው ዘር ወይም የዘረመል የሚመጣው ከወንድ ነው አይደል? ዩሲ ምንም አስተዋጽኦ የለውም። የእሱ አስተዋጽኦ ፍቅር ነው። ነገርኩ እኮ ቅድም፣ የእሱ አስተዋጽኦ ፍቅር ነው። ልጅ ላይ እንኳን የእሱ አስተዋጽኦ በቃ ይሄ ዘረመሉ ነው። ከዛ ቀጥሎ የእሱ ኃላፊነት ነው። እሷ የተቀበለችውን አግዘኛ አትለውም፣ እርግዝናውን አግዘኛ አትለውም። ተሸከማለች ልጁን፣ ግዴታዋ ነው። አሁን ይሄ መገዛት ነው፣ ሌላ ፎርም ኦፍ መገዛት ነው። ባይ ዲፎልት የሚሆን አሁን እኛ ቃሉን አንስተን በጣም መጣያ መቧቀሻ አደረግነው እንጂ ባል ለሚስቱ የሚሰጣትን ፍቅር የምትመልስበት ልክ ነው መገዛት። አሁን ወደ እኔ ህይወት ልመለስልህ ይሄን ያልክ አስረዳው። እንደዛ አይነት አቋም የነበረኝ ሰው ነኝ፣ ዘመናዊ ነኝ ብዬ የምልም ሰው ነኝ። እግዚአብሔር ግን እንደተጋጨብኝ አስረዳኝና ከአባቴ የምወዳቸውን ብዙ ነገሮች አግኝቼበታለሁ። ግን አባቴ ለኔ ይሆንልኛል ብዬ የማስባቸውን ደግሞ ሁሉን ነገር ላገኝበት አልችልም። ገባ? ከዛ ባለፈ ደግሞ እኔ እንደ ሴት እንደሆነች አለቃ ሴት አክት ማድረግ ስፈልግ እሱ ደግሞ ወንድ ባል አባት የሚባለው ይሄ ኃላፊነት እኔ አለቃ ሆኜ ሁለት አባወራ ሆነን መኖር አንችልም። በዛ ምክንያት ቤታችን የተወሰነ ጊዜ ተንገራግጯል። በጣም ማለት ነው። እኔ አልሰማም የሚለኝን አልሰማም ማለት እሱ ካለኝ እንደውም ተቃራኒ ነው ማደርገው። ላለመገዛት ይሄ ትገዛ የሚለው ቃል ኦፌንሲቭ ነበር ለኔ። በቃ ለኔ ይረብሸኛል ቃሉ። ለምረም ይረብሸኝ ዘመናዊነት ውስጥ ስለገባ ገብቶካል? እኩል ነን እንዴ? ከዛ እንደውም አንዳንዴ ሲያሾፍብኝ ያው ያን ያህል የሚካበድ ነገር እንዳልሆነ ቀለል እንዳደረግ መንፈሳዊ ነገሩን እንዳይ ሲፈልግ እኩል ከሆነም በቃ ልጆቹንም እንትን በይኝ ስጭኝ ይለኛል። እርጉዝ ሶስቶኝ ስጭኝ እኩል ከሆነ እኔ መሸከም አለብኝ ይለኛል። እና ህይወት ላይ እኩል አናዋጣም፣ ፍቅር ላይም እኩል አናዋጣም።
ፍቅር የግድ የወንድ ነው የሚበልጠው፣ ትእዛዝ ነው። የሴት ልጅ ደግሞ ፍቅርን የምትመልስበት ቋንቋዋ መገዛት ነው። መገዛት ማለት አሁንም እደግመዋለሁ፣ ባርነት አይደለም፣ የቤት ሰራተኝነት አይደለም። ባልየው ለሚሰጣት ፍቅር ምግብ ሰርታ ስታቀርብ የፍቅር መንገዷ ነው እንጂ የቤት ሰራተኛው ስለሆነች አይደለም። ትክክል። እናት ለልጇ ሰራተኛ ስለሆነች አይደለም ምግብ ሰርታ የምታበላው፣ ስለምትወደው ነው፣ እንዲያድግ ስለምትፈልግ ነው። ኢቭን በምላሹ ቢወዳት ባይወዳት እንኳን አስባበት አይደለም ልጇን ኬር የምታደርገው። ሚስትም እንደዛው ይወደኝ ይሆን አይወደኝ ይሆን በሚል አይደለም መገዛት ራሱ ያለብን። በቃ ሁሉም ሰው የራሱን ድርሻ ይወጣ። ለምሳሌ አትሌት የሆነ ሰው ተነስቶ ዶክተር ሆናለሁ ማለት አይችልም። ይችላል? አይችልም። ነጭ የሆነ ቦታ የሆነ አራት ማዕዘን የሆነ ቦታ ላይ መግባት ያለበት ቦታ ክብ መጥቶ 3 ማዕዘን መጥቶ ልግባ ማለት አይችልም። ሁሉም ሰው የራሱ ቫልዩ የራሱ ድርሻ አለው በዚህ ህይወት ላይ፣ ወንድም ሴትም እንደዛው። ወንድ አባወራ ሊሆን ልጆቹ ማኔጅ ሊያደርግ ስፒሪቹዋሊ፣ ኢሞሽናሊ፣ ፊዚካሊም ጭምር ፑሽ ሊያደርግ፣ ለሚስቱ ደግሞ ከሱ ነፍስ የበለጠ ዋጋ እንዲሰጥ። አየክ ትልቁ ነጥብ ያለው እዚህ ጋር መሞት ያለበት ቦታ ላይ መሞት አለበት ማለት ነው። እሷ እኔ በሞት ሌላ ታገባለች ማሰብ የለበትም። ገብቷል? እሷ ስላጠፋች እሷ እንደዚህ አይነት ባህሪ ስላላት ተብላ ሚስት አትተውም። አየክ አሁን ሳወራው የባል ነው የሚከብደው። እንደውም መውደድ የለብንም ያን ያህል መውደድ የለብንም ማለት እና ማመጽ የነበረባቸው ባሎች ናቸው። ምክንያቱም እነሱስ ሰው ናቸው እኮ መውደድ የለባቸውም። ግን መወደዳችን የምናሳየው በጣም አፍቅረናቸው ምናምን ሳይሆን በመገዛት ነው። የሚስት የፍቅር ቋንቋ መገዛት ነው። የባል ደግሞ የፍቅር ቋንቋ እስከ ሞት መሄድ ነው። እንኳን ከትንንሽ አደጋዎች መጠበቅ፣ ለሷ ኬር ማድረግ፣ ማዘን፣ ማሰብ፣ መንከባከብ ምናምን ተው፣ መሞት ነው። የመጀመሪያ የተጠየቀው ነገር ሞትላት ነው። በቃ ክርስቶስ ወደዳት መጣ፣ ሞተላት፣ አለቀ። በመሀል ያሉትን ፕሮሰሱ ራሱ ነው የሚያስረዳ። እና እንደዛ እኔና ባለቤቴ አንድ ሰሞን ተንገራግጫን ስነቃ እንዴ እኔ እሱ የሰጠኝን ፍቅር በምን መለስኩት? ሴት ልጅ ፍቅርን በፍቅር አይደለም የምትመልሰው፣ በመገዛት ነው ፍቅር የምትመልሰው። ባል ሚስቱ በጣም እንደምትወደው የሚያውቀው ስትገዛለት ነው። እናት፣ አባት፣ ወላጅ ልጆቻቸው እንደሚወዷቸው የሚያውቁበት መንገድ እነሱ ሲሰሟቸው ሲታዘዟቸው ነው። ልጅህን እንደ ባሪያ መቼስ አትቆጥረውም ማለት ሲገዛልህ በቃ የእንትን ልዩነት ነው፣ የአውቶሪቲ ልዩነት ነው። እንዲና እንዲም አይደለም። ሊትራሊ እኩል ሰው ናቸው፣ ግን ዲፈረንት ሼፕ፣ ዲፈረንት ጥቅም ያላቸው፣ ዲፈረንት ፐርፐዝ ያላቸው። ይሄኛው ለዚህኛው የሚሰጠውን ፍቅር ይሄኛው ለዚህኛው የሚሰጥበት ቋንቋው ነው የሚለያየው። እና እኔ አሁን ለባሌ ተገዛው ወይኔ ረገጠኝ ብዬ የማስብባቸው ወቅቶች ነበሩ። እንደነገርኩ ወይኔ መጨረሻዬ እንደዚህ ይሁን ምናምን በዛ ሞቲቭ ስለማደርገው እሱም እንደዛው ነው የሚሰማው። ፍቅር አይደለም ለኔ የሚሰማው ማለት ነው በዛ ወቅት። ከዛ እነዛ ውጣ ውረዶችን እግዚአብሔር አሳልፎን ነው ያወቅ ነው። መለያየት በጣም ቀላሉ ኦፕሽን ሆኖ ብዙ ጊዜ ታይቶናል። ብዙ ጊዜ በቃ አንቺ ምልህኛ ነሽ፣ እኔም ወንድ ነኝ፣ አንቺ ስር ልገዛ አልችልም። እኩል ሆነን ደግሞ ሁለት ወንድ ሁለት አባወራ ሆነ መኖር አንችልም። ስለዚህ ብዙ ጊዜ መለያየት ነው የሚሻለን ብለን እናውቃለን። እና ቀን ሊትራሊ እኮ ነው። ከዛ ዞር ስንል እግዚአብሔር የት ነው የምትሄዱት? ለዛ ነው እግዚአብሔር እኔ ባይዘኝ አልኩ አሁን ያለሁበት ቦታ አልደርስም። ምክንያቱም በጣም እልህኛ ነኝ፣ ግትር ነኝ። በዘመናዊነት ሽፋን ብዙ የዚህ ዓለም ሲስተም የገባብኝ ሰው ነበርኩ። ስለዚህ መንፈሳዊ የሆነ ሰው ዋቴቨር ዲስ ሴኩላር ዓለም ላይ ያለው ምንም አይነት አስተሳሰብ ጥሩም ሊሆን ይችላል፣ ጥሩም ላይ ይሆን ይችላል። ሶርሱ ቼክ መደረግ ያለበት ከመጽሐፍ ቅዱስ ነው። በቃ መጽሐፍ ቅዱስ ትገዛ ብሏል የሚል ጦርነትማ አያስፈልገውም። የምትገዛው ለፍቅር ነው። ተገዳ አይደለም። አንቺ ሚስት ስለሆነች ተገዢ ተብለሻል፣ ተገዢ ሊላት አይገባም። እንኳን እንደዚህ አይነት አቲቲዩድ ባህሪ ሊያሳያት ቀርቶ እሷ የእንጀራ ጠርዝ አይቁረጥሽ ብሎ ነው ማፍቀር ያለበት ማለት ነው። እሷ ለሱ እንግዲህ በቤት ሰራተኝነት ምናምን ሂሳብ ነው አይደለም ሰው እንትን የሚለው። እሷ ቤት ሰራተኛ ሆነች፣ እሷ ባሪያ ሆነች የሚባለው ከፍቅር ስታደርገው ብዙ እንደዋለችለት ነው የሚቆጥረው፣ ብዙ እንዳረገችለት። እናቴን አገኘው ይላል፣ የእናቴን እጥፍ አገኘው ይላል። ዩሲ የተሰጠውን ፍቅር እኮ ነው እየተረዳ ያለው እሷ ከፍቅር ካደረገችው።
እሷ ራሱ እንደ ባርነት አይሰማትም፣ እንደ ባርነት እንዳልሆነም ታውቃለች ስታደርግ ሚስት እንደዛ። ግን እንደ ተገዛች አምና ካደረገች እመነኝ የባልየውም ሪስፖንስ መገዛት ሆኖ ነው የሚሰማው፣ መግዛት ሆኖ ነው የሚሰማው። ለዛ ነው አግሬሲቭ ወንዶች አሁን እየተፈጠሩ ያሉት። ከነሱ የሚጠበቀውን ፍቅር ለመስጠት ዝግጁ አይደሉም፣ ሚስትን ግን ባሪያ ለማድረግ ይፈልጋሉ። እሺ መንፈሳዊ ሳይዱን ደግሞ ለጦርነት ይፈልጉታል፣ ለመዋጊያ። ትገዛ ብሏል፣ ትገዛ። ሙትላት የሚለውን እኮ ትተውት አልፈውት ነው ባይዘውይ መሞት ይቀድማል ሙትላት። ከዛ እሷ እንዴት እንደምትገዛልህ ታያለህ። የምትገዛልህ ደግሞ መሳሪያ ስለደቀንክባት አይደለም፣ እጣ ፈንታዬ ነው ብላም አይደለም የምትገዛልህ፣ ምን ይሻለኛል ብላ አይደለም፣ ስለምትወድ ነው። አት ዘ ሴም ታይም እኮ እሷም ትሞትልሃለች ማለት ነው። በቃ ቀጥሉ። በዚህ መሀል ትዳር የተቋም ነው አይደል? ምሳሌ ነው። ሰው ክርስቶስንና ቤተክርስቲያንን ያያል ባንተ ውስጥ፣ ባንተ ትዳር ውስጥ ያ በእናንተ መተሳሰብ፣ በእናንተ ፍቅር ውስጥ፣ በእናንተ እሷ ላንተ ባላት መገዛት ውስጥ ሰው ራሱ ነው ለእግዚአብሔር ቀጥሎ የሚያስገዛው። ወደድክም ጠላ እናንተ ላይ እግዚአብሔርን ያያል ሰው። ገባክ? ግን አሁን እግዚአብሔርን የማያውቅ ሰው፣ በእልህ የሚኖር ሰው በቃ የት ሄዳለሁ መቼስ አግብቻለሁ ወዴት አባቴ ሄዳለሁ ብላ የምትገዛ ሴት እግዚአብሔር አይታይባትም። ባሌ ነው፣ የእግዚአብሔር ኃላፊነቴ ነው፣ ለሱ እንድገዛ እግዚአብሔር ኃላፊነት ሰጥቶኛል፣ የፍቅር ቋንቋው ነው ብላ ነው መገዛት። ልገዛ ብላ አይደለም፣ ሊትራሊ የተሰጣትን ፍቅር ትመልሰዋለች። በዛ ምላሽ ነው። አዎ። ግን እስቲል አሁንም ከወንዶቹ ነው ቀድሞ መምጣት ያለበት። ምክንያቱም ቤተክርስቲያን ክርስቶስ እንደወደዳት መጥቶ ሲወዳት ነው ያወቀችው። ቀጥሎ የሱ ለመሆን የምትወስነው ለመገዛት የምትወስነው ፍቅሩን ስላሳያት ነው። ስቴፑም አለ ባይዘው በደንብ ማሰብ ነው የሚጠበቅብህ። መጀመሪያ ባልየው ወይም ወንዱ ፍቅሩን እስከ ጥግ ነው ማሳየት ያለበት። ወደድክም ጠላህም የዛን ጊዜ ሴት ልጅ ሚስት ሳታስበው ራሷን ተገዝታ ታገኛለች። ተገዝታ የሚለው ቃል አሁንም ኔጌቲቭ አይደለም፣ ኔጌቲቭ ስላደረጉት ነው ሰዎች። which means ይሄ ሰሬንደር ኦቤይ ማድረግ ማለት ነው፣ መታዘዝ። ኢቭን ሮንግ አይዲያ ቢሆን እንኳን አንተ ረዛ ባክ እንደዚህ አንተ ሁሌ ትላለህ ባክ አንተ አልሰማም አንተ ማን ስለሆነ እኔም ካንተ እኩል ጭንቅላት አለኝ ነው አይደለም። ኦኬ ልክ የሆነ ከምትወደው ልጅ አይዲያው እንደመጣ አላረ ልጅ የሆነ ነገር ቢለ ይደ ምናምን አትለው አይዲያውን ካንዳንድ ኩ ሪጀክት አታረግም ክፉም ቢሆን። ከዛ ውይ እኔ ቆንጆ እኔ እናት አይደለም እንደዚህ አይደል ብለህ ልጅን ትሪት የምታረገው ያ ትሪትመንት ባሪያው ሆነ አይደለም ለልጅ ስለምትወደው። ኢቭን እንደ ባርነት ሁሉ ሊሰማህ አይችልም። the same rule እንደውም በበለጠ መልኩ ሚስትና ባል መሀል ሊኖር ይገባል። ስለዚህ ትዳር ውስጥ ያሉ ሰዎች በዘመናዊነት እልህኝነት ምክንያት ወንዱም ትልቁ የሰው ስራ የመውደድ ሆኖ ሳለ እስከ መሞት መውደድ ግዴታው ሆኖ ሳለ እኔም ወደላ ልብኝ እንደ እኩል ነን የሚለው ሴንስ አየ እሱ ጋር እኔ ብቻ ነኝ እንደምወዳት እሷ መውደድ አለባት። እሷ የምትወድ በመገዛት ነው። ዋው በቃ ይሄ ቋንቋ ሲገባል እሱ እስከ ጥግ ነው የሚወደኝ እስከ ጥግ በቃ። አሁን ሞትም ቢመጣ ምንም ቢመጣ ከትንሹ እኮ ነው ማለት ከትንንሹ ነገር ኬር ከማድረግ ጀምሮ እኔ ያው ለራሴ ያላሰብኩትን ነገር ሁሉ እሱ አስቡልኝ ያገኘዋለሁ። ወይኔ እንዲህ ነው እንደምትወደኝ እናለው በቃ ሰብር እላለሁ። እና ያንን ፍቅር መቋቋም አልችልም። አንድ ባዳ የነበረች ሴት ስለወደድካት ከዛ ትሞትላታለህ። የፍቅር ጥግ እስከ መሞት ነው የሚሆነው። በዛ ውስጥ ደግሞ እሷም ለእናቱ ለአባቱ ለእህቱ ለወንድሞቹ ምናምን ያልሰጠውን የፍቅር ልክ ለሷ ለባዳዋ ደም አይደለም የሆነ ነገር እኮ ፌላ ቢያደርግ እኮ ባይዘው የምትሰጠው አካል ይላት። ምክንያቱም ደማቸው እንኳን አንድ አይደል። ዩሲ ምን ያህል ሪስክ እንደሚወስድ ወንድየው ነፍሱን የሚሰጥላት ሴት ደሙ አይደለችም ዘመዱ አይደለችም የሆነ ጥቅምም የላትም ለሱ። በቃ ጀስት ፍቅር ነው በቃ ባዶ እንደዚሁ የሚነሳ ፍቅር። ከዛ እሷ ደግሞ ቤተክርስቲያን ስለሆነች አይደለም የተወደደችው በቃ እሱ ስለወደዳት ነው የተወደደችው። እሱ ስለሆነ ክርስቶስ በቃ ስለወደዳት እንደዚሁ ይሄን ፍቅር ማቋቋም ትችላለች ቤተክርስቲያን? አትችልም። ሚስትም እንደዛው ነው ማለት ምንም መውደድ የማይጠበቅበት ሰው ዘመዷ ያልሆነ ሰው ቤተሰቧ ስትወለድ አሳድጓት ምናምን ዋጋ ያልከፈለላት ሰው መጥቶ እስከ መሞት የሆነ ፍቅር ሲሰጣት ምላሿ መገዛት በጣም ቀላሉ ነው። በጣም ቀላሉ ምላሽ ይሆናል ማለት ነው።
መገዛት ያው እንደ ዴፊኒሽን ተቀመጠ ያው ሞር የሚገልጸው ወርድ ስለሆነ ነው። ሲቀጥል ደግሞ ይሄ መገዛት የሚለው ቃል ከየት ነው የመጣው ኦሪጂናሊ ብለህ ቼክ ብታረጋው መጽሐፍ ቅዱስ ስክሪፕትን በቃ መሰረት እናድርግ ካልን ከመንፈሳዊ ዓለሙ ብንወጣ መንፈሳዊ ስለ ይሄ ከአዲስ ኪዳኑ ራሱ ብንወጣ በቃ አዳምና ሔዋን ከኤደን ሲወጡ በቃ በባልሽ ስር ሁኚ ተብላለች። ከሜቢ እሷ ኃጢያቱን ስለጀመረችውም ሊሆን ይችላል ላይሆንም ይችላል የተቀመጠ ግልጽ ነገር የለም። እኔ አሁን እኔ በግሌ የማስበው አዳምን መጥቶ እባቡ አውርቶስ ቢሆን ኦር ሲያወራት አይ ቆይ መጀመሪያ ባሌላ ማክረው እስቲ እሱ ምን እንደሚልስም እኔ ብቻዬን እኮ መወሰን አልችልም ብትል የሰው ልጅ እጣ ፈንታው እዚህ ምድር ላይ አይሆንም ነበር። ገብቶካል? ይሄ የግል እይታዬ ነው እንዲህ መላመቴ ማለት ነው። ሜቢ ለምን እግዚአብሔር በአንድ ጊዜ ከዛ በኋላ ለምንድነው በባልሽ ስር ፍቃድሽ ይሁን ያለው? ባይዘው ፍቃድ አይኖርሽ ነው የተባለችው እና ለምንድነው በጣም ኦፌንድ ያደርጋል እንደ ሴት በጣም ትጠላዋለህ ይሄንን ቃል ለምንድነው ሰው ሜቢ የዛኔ እኩል ፍቃድ ነበራቸው። እኩል ፍቃድ ስለነበራት እሷ መብላቷ ሳያንስ ለሱ ይዳበላቸው አይደል? ግን እሱም ማስፈቀድ ቢኖርባትስ ኖሮ ምን ሊሆን ምናምን እስቲ ምን ትላለህ ማማከር ቢኖርባትስ ኖሮ የሆነ ነገሮች ይቀየሩ ይሆናል ብለህ አታስብም? አሁን እንደዚህ ላይሆንም ይችላል። እኔ እንዲሁ ጀስት ያው መላመቱን እንዲሁ ዝም ብዬ ሳስበው እግዚአብሔር ያውቃል ሁሉ ነገር ብቻ በምንም ምክንያት ይሁን ኢኒሻሊ በዛ ጊዜ ነው እግዚአብሔር ከባልሽ ስር ፍቃድሽ ይሁን ብሎ ትእዛዝን የሰጣት። ከዛ በኋላ ደግሞ ያኔ የግዴታ ነበር ትእዛዙ ግዴታ ነው በቃ ክራይቴሪያ አልተቀመጠለትም። አዲስ ኪዳን ላይ ሲመጣስ ለሚስት የግዴታ መገዛት የተባለውን አላልቶታል። ማለት የምትገዛው እሷ ሴት ስለሆነች ሳይሆን ባሏ ስለሚሞትላት ነው በተዘዋዋሪ። ዋው! ምክንያቱም ተመልሰን አዳም ጋር ብናየው አዳም እሷ ፍሬዋን በልታ ስትመጣ መሞቷን ኦሬዲ አይቷል። ባይጻፍም አይቷታል እኮ መሞቷን አይቷል። ፍሬውን በልታ እንደተበላሸች አውቋል። ግን ለሷ ለመሞት በቃ ከሷ ጋር ለመሞት ነው የበላው። ይሲ ባልየው አብሮ ከሷ ጋር ለመሞት ወሰነ። ቀጥሎ በቃ ሙትላት ተባለ ጸና ማለት ነው። አንተ ሙትላት እሷ ትገዛ የመጀመሪያው ህግ ነው። ላልቶ በፍቅር ሆኖ ብዙ የፍቅር ዕዳ ኖሮበት በክርስቶስና በቤተ ክርስቲያን መሃል ያለ ምሳሌ ተቋም ተደርጎ እግዚአብሔር በላይኛው የፍቅር ህግና በታችኛው የፍቅር ህግ አሰረው። ማመስገን የምትፈልጊው ሰው ካለ? አዎ ያው ሐሳብ አልቀረኝም፣ ግን ማመስገን የምፈልገው ሰው ብዙ ነው። ማመስገን የምፈልገው ሰው ግን ያው ካለው ሰዓት አንፃር በመጀመሪያ ያው የህይወት አጋሬን ነው ማመስገን የምፈልገው። ባለቤቴን በመውጣትም በመውረድም በክፉም በደጉም ጊዜ አብሮኝ ነበረ። እወድካለሁ፣ አፈቅርካለሁ። ልጆቻችንም ይሄንን ፍቅር እያዩ በማደጋቸው ደስተኛ ነኝ በጣም። ሲቀጥል እናቴን ስቴፕ ካዛባው እንግዲህ ይቅርበሉኝ። አባቴ በህይወት በነበረ ጊዜም ያው ያሳደገችን ኬር ያደረገችን በልጅነቷ ነው የወለደችን። በተለይ እኔ የመጀመሪያ ልጅ ነኝ። በጣም ኦልሞስት በጣም ልጅ ሆና ነው የወለደችኝ። ልጅነቷን ወጣትነቷን መዝናናት ራሷን መጠበቅ በምትችልበት ሰዓት ብዙ በእኔ ምክንያት ብዙ ዋጋ ከፍላለች። አሁን እዚህ ላይ እንደዚህ እንደዛ ብዬ የማልጠራው ብዙ ዋጋ ከፍላለች እኔን ለማሳደግ። ከዛ በኋላም ልጄን ስወልድ ብዙ ዋጋ ከፍላለች አብራኝ በጣም ብዙ ዋጋ እና ለእናቴ በቃ ቃላት የለኝም እንዴት እንደማመሰግናት። ከእናቴ ቀጥሎ ደግሞ የባለቤቴ ቤተሰቦች እናቱንም አባቱንም ማመስገን ፈልጋለሁ። ወንድሞቼንም እህቴንም በጣም ማመስገን ፈልጋለሁ። ጓደኞቼ ብዙ ናቸው ከድሮ ጀምሮ። በተለይ ተርኒንግ ፖይንት ላይ በነበርኩበት ጊዜ ሰው በጣም በሚያስፈልገኝ ጊዜ ኤደን የምትባል ጓደኛ ነበረችኝ። አሁን ላይ ያው እሷ ድሬዳዋ ነው የምትኖረውና በመራራቅ ምክንያት ያው ብዙ አንገናኝም። ግን ዩኒቨርሲቲ ላይ ለመጨረስ 1 አመት ሲቀርብኝ በተመለስኩበት ወቅት ከእግዚአብሔር ጋር መስማማት በጀመርኩበት ወቅት ህይወት እንደምፈልገው ባልሄደልኝ ወቅት አብራኝ ነበረች። በመጸለይ በመምከር በጣም ሲጨናነቅም በቃ ማታረገው ነገር የለም። እኔ እንድዝናና እንድፍታታ ይዛኝ ትወጣለች፣ ታስቀኛለች። አንዳንዴ ሰውነት እንቅስቃሴ ሁሉ ታረጋለኛለች በቃ እና እሷ የራሷ ችግር ያለባት የራሷ ብዙ ላይፍ ፈተና ያለባት በቃ በጣም እኔን ሰፖርት ታደርገኝ ነበርና
ብዙ ነገር ላይ ከዛ በኋላም እስክንለያይ ድረስ በቃ ኑሮ እስከሚለየን ድረስ አብራኝ ነበረች። በጣም አመሰግናለሁ። እንግዲህ ያው ብዙ ሰው ነው ብዬ ካለው ጠርቼ ስለማልጨርሳቸው ምናልባት የቀረ ካለ በራሴ ቲክቶክም ቢሆን ሳስታውስ እውነቴን ነው። እንደዚህ አይነት ቦታ ላይ ሰው ስሜታዊ ስለሚሆን እንትናን ጠርቶ እንትናን አልጠራም ይባላል። የባለቤቴ ወንድም ምናልባት ቅድም ከቀረጻ ውጪ ስነግርህ ነበር፣ ሙዚቀኛ ነው። ሙዚቀኛ ስሙን እንግዲህ ጠራዋለሁ። ቅር ካለህ እንግዲህ ምንም ማድረግ አልችልም። ሙዚቀኛ ረቢራ፣ እሱም ባለቤቱ ጓደኛዬ ናት። እናንተም ደግሞ እንግዳ አርጋችሁ አክብራችሁ ስለጋበዛችሁኝ በጣም 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 አመሰግናለሁ። ብርሃን ቲዩብ፣ ኢግል ፖድካስት በጣም አመሰግናለሁ። የተወደዳችሁ የብርሃን ቲዩብ ተመልካቾቻችን እንግዲህ ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህንን ይመስል ነበር። በጣም እንደተማራችሁበት ተስፋ አደርጋለሁ። ምናልባት ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ብዙ ነገር ማቅረብ ይቻላል ማለት ነው። ላይክ፣ ሰብስክራይብ ማድረጋችሁን እባካችሁ አትርሱ። በዚህ እንኳን ከጎናችን መቆም ትችላላችሁ ለማለት ነው። በሚቀጥለው ሌላ እንግዳ ይዤላችሁ እስክቀርብ መልካም ሳምንት።